ቄሱ በቅዳሴ ጊዜ ህብስቱን በጻሕል ወይም በጽዋ አድርጎ እየባረከ ጸሎተ ቅዳሴውን ሲያደርስ ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ አማናዊ ደም ወልደ እግዚአብሔር ይሆናል። ሳይለቅ መለኮት መለኮትነቱን ሳይለቅ ባለመጠፋት ባለመለያየት አሁንም ውሱን አካል እንደሆነ ያ እንደተዋሃደ ሁሉ ያ ስንዴውም ስንዴነቱን ሳይለቅ በማይመረመር ምስጢር ስጋ መሆን ነው። የክርስቶስ ስጋ ይሆናል። አሁን ቅድም አንተም ስትለው ነው ሊትራሊ የቀራኔው ስጋ ነው ማለት ያ ስጋ እኮ የለም እኮ ከየት ይገኛል? አሁን እንደዛ አይደለም የሳቂያ ነገር ግን ምንድነው ስንዴነቱን ሳይለቅ ምክንያቱም ክርስቶስ መለኮት መለኮትነቱን ሳይለቅ ሰው ሰውነቱን ሳይለቅ የተዋሃደው ስጋ አምላክ እንደሆነ ሁሉ በስላሴ ላይ አራተኛ ባህሪ በስላሴ ላይ አራተኛ በባህሪ ደግሞ ሁለተኛ ሳይሆን እንደሆነ ሁሉ የክርስቶስ ደግሞ ያ ህብስቱ መሆን ይሆናል። የክርስቶስ ስጋ ነው ብለን አማናዊ እውነተኛ ስጋ ነው። ውላጤ ስንዴነትን ለቆ ወደ ስጋነት የምናየው ስጋ ይሆናል አይደለም። ልክ እንደምናየው ስጋ ወይም የቀራኔው ላይ ያለው ስጋ እኔ እንግዲህ በማውቀው ልክ ሪከርድ ተደርጎም ስለሚደርሳቸው አለዋቂነትን ለማድረግ ደግሞ ጳውሎስ ሲናገር ከትንቢት ከፍለን እንናገራለን ከእውቀትም ደግሞ ከፍለን እናውቃለን ያለ የተረዳውበት መጠን እንደዛ ነው። ላንተም ያልኩ ስንዴነቱን ይለቃል አይደለም። ስንዴው እንደሆነ ሁሉ ልክ ክርስቶስ የተዋሃደው ያ ውስን አካል አሁንም በክርስቶስ ላይ ያለው ስጋ እኮ ውስንነት እኮ ነው። አረቀቀም ወደ አምላክነት ተቀየር ሲባል ተውጦ አይደለም የሆነ እኔ እንደማውቀው መጠን እንደማውቀው እንደተረዳው ከዛ አንፃር ነገር ግን ዳሴ ማርያም ላይ ድንግል ባህደረው ተከርስኪ እሳተ መለኮት ገጹ እሳት ልብሱ እሳት እያልን የምንለው አለ። እዚህ ህብስቱን እንዴት ነው የሚባለው? ቅዳሴ ላይ የምንለው እኛ ቤተክርስቲያኗ ህይወት እንደሚሰጥ መድኃኒት እንደሆነ ነው የምታምር በቤተክርስቲያኗ። ኦ ህብስት እንተ እምኔኪ ለለ ይበልዑ እምኔሁ በአሚነ ዘይሁ ህይወተ ወመድኃኒት ኦ ህብስት እንተ እምኔኪ ለለ ይበልዑ እምኔሁ በአሚን ጽኑ ውእቱ እያለች ነው የምትናገር። በቤተ ክርስቲያናችን ስጋ ወደሙ እውነተኛ የጌታ ስጋና ደም እንደሆነ እውነተኛ ብላ ነው የምታምን። እኔም የተናገርኩት ይሄን ነው። አንተ ደግሞ እያልክ ያለው መታሰቢያ ነው እንጂ የጌታዬ ስጋና ደም አይደለም እያልክ ነው ያለ። በዚህ ላይ ሰፋ አድርገን እንነጋገራለን። እኔ ያልኩት ግን እስካሁንም የነበረኝ ዕውቀት ቤተ ክርስቲያኗ እንደምትለው የጌታ ስጋና ደም እውነተኛ ስጋና ደም ነው ብዬ ነው የማምን። ከዚህ የተለየ የተናገርኩት ነገር የለም። ያኔም ውላጤ የለም መሆን ነው። ስንዴነቱን ለቆ የጌታን ስጋ ሊትራሊ እንደምንየው ስጋ እንደዛ አይደለም የምታምነው። እንዲያማ ተሆነ የቀራኔ 2000 ስጋ ከየት ይገኛል? ደሙስ ከየት ይገኛል? እንደዛ አይደለም። ያንም ስነ በሚደረገው ጸሎት እንዴት ብላ ነው ጸሎቱ የሚጸለየው? በቅዳሴው ንግባይ ከበጥንተ ነገር ወነተት ለቅድስት ድንግል በእንተ ጽንሳ እያለች ለምታረገው ነው ያልኩኝ። እርምያ አመሰግናለሁ። አረዘምኩት። እሺ ቴንክ ዩ መምህርዬ፣ እግዚአብሔር ይስጥልህ። እንግዶችም ስላሉ ወደ እነሱ ለመሄድ ማለት ነው። ቤተክርስቲያኒቱ በመጽሐፏ ላይ እንግዲህ የማትለው ነገር የለም። አንደኛ ውላጤ ብሎ የሚለውን በባለፈው መምህር አሳይቼዎታለሁ፣ የአንድምታው ትርጓሜ ምን እንደሚል ማለት ነው። በተለይ የቅዱስ ጳውሎስ የአንድምታ ትርጓሜ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሊቃውንት የተዘጋጀው ውላጤ ብሎ የሚለውን ቃል ቀጥታ ይጠቀማል። ባረከ፣ ቀደሰ፣ ፈተተ፣ አመሰገነ እና ለወጠ አጠቃቀ ማለት ያው መቆራረስ ማለት ነው። የቅዳሴ መምህር ስለሆኑ ያው እሺ። ከዛ 13 ቦታ አደረገ ብላ ትላለች። አንዱን ቀምሶ ሌላውን ደግሞ ለነሱ ማለት ነው። ጌታችን ኦርቶዶክስ እንኳን ያለችው ያንን እዛ በጸሎተ ሐሙስ በምሴተ ሐሙስ ላይ የሰጣቸውን 13 ቦታ ቆረሰው ትላለች ማለት ነው። እኔ እኮ ወይ ባልጻፉት ወይ ደግሞ እኔ ባላነበብኩት ቢቀርብኝ ብዬ ባልኩ አነበብኩ። እኔ ገገማ አንባቢ ነኝ፣ ገገማም አንባቢ ነኝ፣ ገገማም አማኝ ነኝ ማለት ድርቅ ብዬ ነው የማምነው። የተጻፈውን ምንም ዲና አታደርገውም። ትርጓሜ ካለው በትርጓሜ አየዋለሁኝ እንጂ ማለት ነው። 13 ቦታ ቆራረሰ። ከዛስ አንዱን ለሱ 12ቱንስ ለ12ቱ ማለት ነው። ኦ ያ የቆረሰው አማናዊ ሆኖ ተለውጧል፣ ውላጤነት አግኝቷል ብላ ኦርቶዶክስ ትላለች። ስለዚህ 13 ቦታ ቆርሶ ኢየሱስ የራሱን ስጋ በላ ወይ ነው የኔ ጥያቄ። ኢየሱስ የራሱን ስጋ በልቷል እያላችሁ ነው። ከቆረሰው በኋላ ለወጠ፣ ቆረሰ፣ ባረከ፣ ቀደሰ፣ አከበረ፣ ለወጠ፣ አጠቃቀነ ብላለች። 13 ቦታ ማደረገ ሀተታ ብላ ማለት ነው።
በቃሌ ነው የምለው። ከፈለኩ ወደ ቢሮ ገብቼ መጽሐፉን ከፍተዋለሁ። ከዛስ 13 ቦታ አድርጎ ቀምሶ ያቀምሳቸዋል ብላ አንደኛውን እሱ በላ፣ ከ13ቱ አንዱን ቁራሽ እሱ በላ፣ 12ቱን ለነ ጴጥሮስና ለሌሎቹ ሰጠ ይላል። ከቆረሰው በኋላ ኢየሱስ እውነተኛ ስጋ ሆኗል ብላችሁ ካላችሁ ኢየሱስ የራሱን ስጋ በልቷል ማለት ነው። እሺ ደቀ መዛሙርቱ ለዘላለም ሕይወት ከሆነ የሚበሉት ኢየሱስ ለምንድን ነው የበላው የራሱን ስጋ? መልሱልኝ። ፓትሪያርኩ ቢመጡ ይሄንን አይመልሱትም፣ ሊቃውንቱ ሁሉ ጭምር ማለት ነው። ግን አለው ብሎ የሚጽፍ ቃል ይመልስልኝ። ጥያቄ በደንብ ቦምብ የሆነ ጥያቄ አዘጋጅቻለሁ። ይሄም ብቻ አይደለም፣ የአይጧ መብላት ብቻ አይደለም፣ በቤተ ክርስቲያኒቱ መጽሐፍት ላይ ሁሉ ጭምር ሳይቀር የጌታን ደም እንዴት እንዳራከሱት። ለምሳሌ ንግሥት እሌኒ የተባለችዋ መስቀሉን ባስቆፈረችበት ጊዜ መስቀሉ ተገኘ ይላል። መስቀሉ ሲገኝ ከመስቀሉ ውስጥ ወተት፣ ዘይት፣ ጠጅና ደም ተገኘ ይላል። ጠጁ ካህናት ሊጠጡ፣ ወተቱን ደግሞ ለህፃናት ነው እንደዛ ላይ ያከፋፍሉ። ኤኒዌይ ብቻ ግን አራቱ ተገኘ ይላል። ከአራቱ ውስጥ ደሙ ተገኘ ይላል። የእጁ ስቁረት በገባበት ውስጥ ደሙ ተገኘ። ንግሥት እሌኒም ደሙን ጠጣችው ይላል። ቀጥታ ልብ በሉ፣ ወይን አይደለም የተገኘው ከመስቀል ውስጥ። ጌታ በተሰቀለ ጊዜ በእጁ ላይ የተመታው የምስማሩ ቀዳዳ እንጨቱን አልፎ ሲገባ የጌታዬ ደም በዛ አብሮ ገብቷል እና እሱ ሁሉ እዛ በገባበት ቀዳዳ ውስጥ ረግቶ ተቀምጦ እቺ የቆስጠንጢኖስ እናት የተባለችዋ እንደ ጭራቅ የኢየሱስን ደም ከመስቀሉ ላይ ጠጣች ይላል። ድርሳነ መስቀል በደብረ ሊባኖስ ገዳም የታተመ ቻሉት። እንግዲህ እሷ እዛ የሰው ደም ጠጥታ፣ እዚህ ደግሞ ጌታ ሌላ ብሎ ሮያል ሚዩት አድርገው ፕሊዝ፣ ሚዩት አድርገው ቴንክ ዩ ዳን። የጠይኩን ስላልመለስክ ነው፣ ካልሆነ ታችሁን ብዬ ነው። እሺ የጠይኩን አልመለስክልኝ። እኔ ተግባቦት ለጠይቀው ስትመልስልኝ የጠየከኝ ስመልስልህ ነው ተግባቦት ማለት ነው። ስለዚህ የጌታችን እኔ የምበላው ህብስት በቤተክርስቲያናችን እሑድ ዕለት በልተነዋል። በቤተክርስቲያናችን እንወስዳለን እኛ የጌታን ራት። ክቡር የሆነ ስርዓት አንዱ ከምናደርገው ክቡር የሆነ ስርዓት በጴንጤው ቤት እሱ ነው። በድመት ስጋ ነው የምታቆርቡት እያሉ ኦርቶዶክስ ዘመናት ስትዋሽብን ነበረ። የእግዚአብሔር ህዝብ ላይ ሲዋሹ ነበሩ። እኔ ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥቼ ወደ ወንጌላውያን አማኞች ከገባሁበት ጊዜ ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚዘጋጀው አይነት መልኩ ባይዘጋጅም በተመሳሳይ የስንዴ ዱቄት፣ በተመሳሳይ ውሃ ተቦክቶ፣ በተመሳሳይ እርሾ ያልገባበት ቂጣ ነው የሚጋገረው። እዛ ኦርቶዶክስ የምንጋግረው ትንሽ የፉርኖ ዱቄት የፉርኖ ዳቦ ያክላል ስንጋግረው። 3 ነው ተለቅ ይላል። መምህር ያውቃሉ፣ የቅዳሴ መምህር ስለሆኑ ማለት ነው። ኦኬ ሚስጥር ያያችሁ ዲያቆናት ታውቃላችሁ፣ ከጀርባም ከኋላም ያላችሁ በሙሉ ኦኬ። ነፋ ያለ ወፈር ያለ የሸዋ ዳቦን የሚያክል 3 ትልልቅ ነው የምንጋግረው። ኦኬ እንዲበስል እናገላብጠዋለን ምጣዱ ላይ። ቀጥታ በአማርኛ ነው የምናገረው፣ የግዕዙን ቃል አልጠቀምም። ማጭበርበር አቁሙ። በምጣድ ነው የሚጋገረው። ያ በምጣድ የተጋገረው የስንዴ ዳቦ እንጂ የኢየሱስ ስጋ አይደለም። ኦኬ ያ የተጋገረው ግን በቤተክርስቲያኒቱ ስርዓት ውስጥ ሲያልፍ ከዛ ከጌታ ስጋ ቀራኒዮ መስቀል ላይ ከተቆረሰው ስጋ ጋር ግን ህብረት ያለው ነው ማለት ነው። ስለዚህ እኔም ሆንኩ አንተ እናንተ ኦርቶዶክሳውያን ብላችሁ ብትሉ የቀድሞ ዲያቆን ነኝ። ወንጌላውያን ብለህ ብትል አሁን ወንጌላዊ ነኝ። በወንጌላውያን አማኞች ውስጥ ያኔ ተምሬ ቀዳሽ፣ አሁን በጥሬ አገልጋይ ነኝ። እኔ ጋር መታችሁ ሁለቱ ቤት ላይ አታምታቱም። ሁለቱንም ቤት በሚገባ አውቀዋለሁ። ሁለቱንም ቤት አድጌበታለሁ። በዚች 47 ዓመት ዕድሜ በሁለቱ ሃይማኖት ውስጥ ኖሬ ያለሁኝ። ኦኬ ኦርቶዶክስን እማቃትን ያህል አውቃለሁ ከሚስጥር ጀምሮ። ጴንጤውንም እማቅህን ያህል አውቃለሁኝ ቤተክርስቲያን ውስጥ የሚደረገውን አገልግሎት የትኛውም። ስለዚህ ወደ ጴንጤው ስመጣ የድመት ስጋ ያቆርባሉ ተብሎ የተባለው ውሸት ነው። የምን የድመት ስጋ? ጴንጤው ህዝቡ ጴንጤ እንዲጠላ ተብሎ አንድ የድመት ስጋ። እኛ አእምሯችንን ያጣን እብዶች አይደለንም። እኔ የሥላሴ ባሪያ የድመት ስጋ ቢያቆርብ ወገባ ገዳውን ነው የምቆርጠው አልኩ። ይህን ጴንጤ በሽመል አልለቃቸውም ነበር። እግዚአብሔር ምስክር፣ የእግዚአብሔር ቅናት ይህን ያደርጋል። እንዴት ነው በእግዚአብሔር መልክና አምሳል የተፈጠረ ሰው በክርስቶስም ተሰብስቦ አዳራሽ ውስጥ የድመት ስጋ ለህዝብ ሲሰጡ? በባህላችን እንኳን ጽዩፍ ነው። አንተ በባህላችን እንኳን ጽዩፍ ነው። ጴንጤ እንዲጠላ ብሎ የድመት ስጋ ያቆርባሉ፣ እንትን የአህያ ፋንድያ ያጨሳሉ። የለም እንዲህ አይነት የሚባል ነገር የለም። ኖሬ ነው የማውቀው። 28 ዓመት ያሆን ይኸው ከጴንጤ ጋር አንድ ቀን አልተባበራቸውም። እንደዚህ አይነት ነውረኛ ነገር ቢያደርጉ ኖሮ አላደረገም። የእግዚአብሔር ሕዝብ በከንቱ ስሙን ግን ያስጠፉታል ማለት ነው። ታዲያም እንደሚደረገው በጴንጤዎቹ እኔ ልንገራቸዋ፣ ከስንዴ ዱቄት የተዘጋጀ ቂጣ ነው የሚጋገረው። እርሾ ያልገባበት ቂጣ ይጋገራል። የወይን ጭማቂ ህዝቡ እኛ ጋር ብዙ ስለሆነ እናንተ ጋር በእርፈ መስቀልም ሰጡት። እኛ ጋር ደግሞ ጥንጥዬ
የመለኪያ ሳይዝ የምትመስል ነገር አለች። በእሷ ተቀርቶ ይሰጣል። ታዲያም እንደምንጠቀመው ቪንቶ የሚባለው ቪንቶ ከወይን የሚሰራ ከወይን ጭማቂ የሚሰራ በውሃ ተቀላቅሎ የሚጠጣ እሱን በውሃ ተቀላቅሎ አብሮ ይዘጋጃል ማለት ነው። በቃ እሱን ነው የምንጠጣው። አለቀ። ኦኬ። ይህ የምንበላው ህብስትና የምንጠጣው የወይን ጭማቂ ግን በቆሮንቶስ መልእክት ላይ ቅዱስ ጳውሎስ እንዳለው ከጌታ ስጋና ደም ጋር ህብረት ያለው ነው። ክቡር የሆነ ነገር ነው። እኛ ለህፃናቶች ሁሉ አንሰጥም፣ ታውቃላችሁ። ኦርቶዶክስ ግን ምንም ለማያውቁ ህፃናት ትሰጣለች። የበሉት ምን እንደሆነ ለማያውቁ በልጅነታችን እኔ አቁርቢያቸውም እኔም ደግሞ ዲያቆን ሆኜ ገና ሳላቆርብ በፊት ስቆርብ ለፍልሰታ ቪንቶ ቴንኪዩ ሰንዬ እሱን አይደል ቪንቶ ቴንኪዩ ይኸው አሳያቸው እህትየው አሳያቸው አዙሪና ቴንኪዩ ይኸው በአይሁዳውያን ቪንቶ ማለት ነው የወይን ጭማቂ አለቀ። በኦርቶዶክስ እንደዚህ አይተጠቀምም። ዘቢቡን ነው ቀጥታ አምጥተው ከውሃ ጋር ነው እሱም ተቀላቅሎ። እንዴት ከውሃ ተቀላቅሉት አለ። ኦርቶዶክስን በውሃ ቀላቅላ እንሰራለን። እኔ ዲያቆን የነበርኩ ሰው ነኝ። በማዩ ማለት ነው የተቀዳው ውሃ ከመገበሪያ ቤት አለው። በሱ ነው አዘጋጅተን የምናመጣው የምንሰጠው። ኦኬ ቴንክ ዩ ትየው ተባረኪ፣ ጸጋ ይብዛልሽ። እሺ ስለዚህ ክቡር ስጦታ ነው ወይ? አዎ ክቡር ነገር ነው። ማንም ሰው አቃሉ አይሰጥም። እኛ ለልጆች አንሰጥም። ኦርቶዶክስ ግን ለልጆች ትሰጣለች። የሚበሉትን ለማያውቁ ልጆች ትሰጣለች። የሚጠጡትን ለማያውቁ ልጆች ትሰጣለች። ቅዱስ ጳውሎስ ግን ከዚህ መብል የሚበላ እንዳይፈረድበት ራሱን ይመርምር ይላል። ራሳቸው መመርመር ለማይችሉ ህፃናት ይሰጣሉ። ኢየሱስ የቱ ጋር ነው ለህፃናት ስጡ ብሎ ያለው? ስንሰጣቸው እኮ ምን ይሉ ነበር ካደጉ በኋላ? እኔ ራሱ ካደግኩ በኋላ እኔም ራሴ ተናግሬ ያለሁኝ። በኋላ ላይ ደግሞ እኛ ካቆረብን በኋላ ምንድነው የሰጣችሁን? አንተ የምትሰጠን ይጣፍጥ ነበር ብለው ይላሉ። እኔ የሰጠኋቸው በእርፈ መስቀል ማለት በማንኪያው ዘቢብ ጭማቂውን ነው ወይኑን ማለት ነው። እሱ ቴስት ስላለው ይጣፍጣቸዋል። ቄሱ ግን የሰጡን ምን እንደሆነ አናቅም ብሎ በጣም ብዙ ሰው ተፍቷል። በጣም ብዙ ልጆች እዚህ ውስጥ ያላችሁም ትዝታችሁን ወደ ኋላ ተመልከቱ። በተለይ ለፍልሰታ ህፃናት በሚቆሩበት ጊዜ ብዙ ህፃናት ተፍተውታል። ብዙ ህፃናት ተፍተውታል። ብዙ ህፃናት አሁንም ይተፉታል። አያውቁም። አየህ፣ ስለሚበሉት ነገር አሳውቀ ነው ልሰጥ የሚገባው። ክቡር የሆነ ስጦታ ነው፣ ክቡር የሆነ ስርዓት ነውና የሚበላው ሰው ለምን እንደሚበላ ለፍርድም ሊበላው ለህይወትም ሊበላው ይችላል ማለት ነው፣ እንዳይፈረድበት። ምክንያቱስ ያ ህብስት ያ ወይን ከጌታ ስጋና ደም ጋር ቀጥታ ህብረት አለው ብሎናል መጽሐፍ እንጂ አቃቢቷ ፈጭታ ያዘጋጀችው ስንዴ ዱቄት እኔ በምጣድ ላይ ጋግሬ በኦርቶዶክስ ቤተክርስቲያን አቅርበው የነበረው ጵርስፎራ ቀጥታ የጌታ ስጋ ነው ብለህ ስትለኝ ነው። ቀጥታ የሚባል ነገር ቀጥታማ ከተባለ ቀጥታ የጌታ ደም ነው፣ ቀጥታ የጌታ ስጋው ነው። ያን ስጋ ከማርያም ነው የነሳው፣ የአብርሃምን ዘር ነው የያዘው። ይሄኛው ግን ከስንዴ ነው። አይ ኢየሱስ ስጋና ደሙን የነሳው ከስንዴ ነው በሉንና በቃ የኢየሱስ ስጋ ማለት ስንዴ ነው፣ ስንዴ ማለት የኢየሱስ ስጋ ነው ብለን እንበል። ይህን እላለሁ። ተባረኩ። እሺ እህት የምትዩ ካለ ካልሆነ ማን ነው እታች ያለው ኦርቶዶክሳዊ ኢቫ ነው ምናምን ነገር ብሎ የሚል አለው ምንድን ነው በግሪክ ቋንቋ። እህት የምትዩ ካለ በይና ለአንቺ ድል ስጥ፣ ከዛ ወደ እሱ እንሄዳለን። የምትጨምር ካለ ማለት ነው እህትየው። ሜርሲ ምናልባት ከቻለች ተናግረን መምህር ወንጌል። እሺ ሜርሲ ትችላለሽ? ኦኬ አችልም። እሺ አንዴ ቆይ ጠብቁ ነው መምህር። እሺ ኢቫ አዶ ነው። እንዴት ናችሁ? እሺ እግዚአብሔር ይመስገን። ዳንኤል እንደገና እድል ሰጥቻለሁ። ፕሊስ እኔ ለጠይቀኝ ጥያቄ ቀጥታ መልስ መመለስ አለብኝ። ለጠይቁ ጥያቄ ቀጥታ መልስ መልስልኝ። እሺ ለዚህ ነው ቅድም ያስወረድኩ። አንድ ጥያቄ 4 5 መጠየቅ የለብኝም። እኔ ጠየቅኩን ተታ ጌታ ስጋ ብሎታል ብላ አትበለኝ። መጽሐፉ ይነግረኛል እንዴ ይህ ስጋዬ ነው ብሏል። እኔ ጠይቁ ግን ሌላ ጥያቄ ነውና ተግባቦቱ እንዳያበላሽ ፕሊስ ዳኒ እልሃለሁ። ኢቫ ቀጥል። እሺ ቴንክ ዩ። እሺ አሁን ባነሳው ላይ ፖይንት ላይ የጌታ ስጋና ደም ነው ህብስቱና ወይኑ የክርስቶስ ስጋና ደም ነው የምትለኝ ከሆነ ስትል ነበርና ከጌታ ጋር ህብረት እንዳለው ተናግረሃል። ግን
ሊትራሊ ደግሞ የጌታ ስጋና ደም እንዳልሆነ ስትናገር ነበር። መጽሐፍ ቅዱስ ራሱ ኢየሱስ ክርስቶስ ያንን ህብስትና ወይን ስጋዬ ነው ደሜ ነው ያውም ለአዲስ ኪዳን ለኃጢአት ስርየት የሚሆን ብሎ ነው የተናገረው። በተጨማሪም ዮሐንስ ወንጌል ላይም ቆሮንቶስ ላይም ከክርስቶስ ጋር አንድ የምንሆንበትና ያንን ስንቀበል ደግሞ እኛ በክርስቶስ ክርስቶስም በእኛ እንደሚሆን ይናገራል። የዘላለም ህይወትን እንደሚሰጥ ይናገራል። ስለዚህ መጽሐፍ ቅዱስ ሊትራሊ በሚናገርበት ሁኔታ ላይ አንተ ይህንን ነገር ዳታ ምን የሚያደርግህ ምንድን ነው? ባይብሊካል የሆኑ ሶርሶች የምትቀበል ከሆነ መጽሐፍ ቅዱስ በሚገባ የጌታ ስጋና ደም ብሎ ይጠራዋል። የጌታ ስጋና ደም ነው ብለህ ለምን አታምንም? የሚዘጋጅበት ያንን ስቴትመንቱ በዚህ መንገድ መናገርስ አስፈላጊ ነው ወይ ነው? እንዴት ይቀየራል ወዘተ እሱ አናቅም። እኛ ክርስቶስ በዛ ይገኛል ብለን ስለምናምን እንዴት የሚለው ነገር ሚስቲካል የሆነ ጉዳይ ነው። እንዴት ይቀየራል እሱ የኛ ጉዳይም አይደለም። መጽሐፍ ቅዱስ ዲቴል ገብቶ እንዲህ ይቀየራልም አይለንም። ግን ሊትራሊ ግን የክርስቶስ ስጋና ደም እንደሆነ ተናግሯል። አንተ ለምን አታምንም? ይሄንን ነው ኤርሚ። ቴንኪው። እሺ ጌታ ስጋና ደም ነው ብሎ ያለውን ለምን አታምንም ነው ብሎ ያለን አንደኛው ማለት ነው። ሁለተኛው ደግሞ የአዘገጃጀቱን ሚስጥር ለምን አደባባይ ላይ እንደዚህ ትናገራለህ? መናገር አስፈላጊ ነው ወይ? አዎ መናገር አስፈላጊ ነው። በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት በዛች ቤተክርስቲያን እንደማደጌ እንደማገልገሌ እኔ መናገር ግዴታ አለብኝ። ምክንያቱም ሁሉ ነገር ሚስጥር 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 ብላ ነገሩን ሁሉ አመሰጣጥራ ህዝቡ እንዳያውቀው ተደርጓል ማለት ነው። ስለዚህ የሚበሉት ህብስት ከስንዴ ዱቄት እንደሚሰራ ልንግራቸው ግዴታ ስለሆነ ማለት ነው። ኦኬ አሁን አይሁዳውያን ይበሉት የነበረውን የስንዴ ዱቄት ማነው ቂጣ ከስንዴ ዱቄት እንደሚሰራ ቀደም እህትየው ገብታ ተናገረች፣ አሳየች ማለት ነው። ማንም አይሁዳዊ የሆነ ብላቴና ይህንን ያውቃል። ከስንዴ ዱቄት ፋሲካውን ሲያዘጋጁ ከምን ዱቄት እንደሚያዘጋጁት ያውቃሉ። ማወቅ የሚችሉ በሙሉ ሚስጥር አድርገው አያዘጋጁትም። አይ ሚስጥር ነው ይህንን ህፃናት እንዳያዩት ምእመኑ እንዳያዩ ተብሎ አይደለም። ካህናት አይደለም የሚያዘጋጁት። ኦኬ ቢዘጋጅም እንኳን ከምን እንደሚዘጋጅ ያውቃሉ፣ እውቀቱ አላቸው። በኢትዮጵያ ኦርቶዶክስ ክርስቲያን የሚዘጋጀው ህብስት ከምን እንደሚዘጋጅ ምእመኑ እውቀት የለውም። በጣም ብዙዎቹ ጥቂቶች ቢኖራቸው ነው። ለምን ስንዴውን ሚስጥር ብላ ማለት ነው። ስንዴ እዛ መገበሪያ ቤት የሚለቀመውን ስንዴ እንክርዳድና የአይጣሩ ሁሉ ሲለይ ቁጭ ብለው እኮ ይለቅሙታል። አቃቢቷ ገበሬው አርሶ ውድማ ወቅቶ ምርቱን ይዞ መጥቶ ለቤተክርስቲያን ፈሰስ ሲሰጥ ከዛ ከፈሰሱ ላይ ነው የሚደረገው። ቀጥታ ነው የምናገረው። ይህንን ማንም ዲና አያደርግም። ማንም እሱን ማን ሚስጥር ማለት ሲጀምር ቆይ አድመጣኝ። ሚስጥር ካልሆነ መነገር አለበታ። ያልጠየቅኩህን አትመልስልኝ። የጌታ ስጋና ደም ነው ይላል መጽሐፍ። ታምናለህ? እመጣለሁ። እንደዚህ አትግባብ እኮ ነው ያልጠየቅኩም። እሱ ሚስጥር አይደለም። እኔ የማውቃለሁ። እሱ መናገር ለምን አስፈለገ ብለህ ስላልከኝ መናገር ግዴታ አላልኩም። ይሄንን ለምን ተናገርክ አላልኩም። ጥያቄን መልስልኝ ፕሊዝ። አዘገጃጀቱን መናገር ለምን አስፈለገ አልከኝ። ዲያቆን እንደመሆኔ መጠን መናገር ግዴታዬ ነው። አሁን ደግሞ የወንጌል ሰባኪ እንደመሆኔ መጠን መናገር ግዴታዬ ነው። ሚስጥር እያላችሁ ህዝቡን ጨረሳችሁት። አንድ ነገር ሳትነግሩት ከስንዴ እንኳን እንደሚሰራ ህዝቡ አያውቅ። ለዚህ ነው ቄሱ ምን እንዳበላኝ አላውቅም እያሉ ልጆች ሁሉ የሚተፉት እያወጡ ለህይወት ይጠጡታል። መጽሐፍቶች ላይ ያስቀምጣለች። ፕሊስ አትዋሽ። በመጽሐፍቶች ላይ ያስቀምጣለች። ለምን አዲስ ነገር ታስደርገዋለህ? የጠየኩህን መልስልኛ። ካልሆነ ከዚህ በኋላ ማይክ ከከፈትክ በቃ በሰላም ትሄዳለህ ማለት ነው። ጨረስክ አይደል? እኔን ስማኝ። አንተ ስለዚህ ጉዳይ አሰራሩንም አታውቅም፣ ከምን እንደሚሰራ አታውቅም። እኔ ዲያቆን ነኝ፣ እኔ ወንጌላዊ ነኝ። አሁን በሁለቱም ቤት እንዳደገ ሰው እውነቷን ፍርጥ አድርጌ ለህዝብ ማሳወቅ ግዴታዬ ነው። ጠይቀኸኛል፣ ሰምቻለሁ። ጥያቄህን አልሰማሁም ብዬ አላልኩም። ለጠየቁ ጥያቄ እስክመልስ 18 ጊዜ ማይክ ከከፈትክ ግን ቴንኪው ወንድማችን ስለመጣ ስለነበረ ለሌሎች ስፍራ ትለቃለህ ማለት ነው። ቤቱ የጫጫታ ቤት አይደለም። ጠየቀኝ። እኔ 1000 ዓመት አላወራም። አንተን ቁጭ አድርጌ ህዝብ ቁጭ አድርጌ ማወራው ስለጠየቀኝ ጥያቄ በሁለቱም አቅጣጫ ልመልስልህ ይገባል ማለት ነው። አዎ መነገር አለበት፣ ለህዝብ መታወቅ አለበት። አዘገጃጀቱ ከምን እንደሚዘጋጅ ለምን ዓላማ እንደሚሰራ መታወቅ አለበት። በኦርቶዶክስም በጴንጤም የሚዘጋጀው የጌታ ስጋና ደም የሚባለው ወንድሞቼ ከስንዴ ዱቄት የተዘጋጀ ቂጣ ነው። ቆርጣችሁን ወቁ። ያ ቂጣው ግን በቤተክርስቲያኒቱ ስርዓት በእያንዳንዱ በየሃይማኖቱ ከጌታ ስጋና ደም ጋር ህብረት አለው ብሎ የሚወስዱ አሉ። ቀጥታ ደግሞ አይ በውላጤ መልክ ተለውጦ ኦርቶዶክስ ትላለች፣ ተለውጦ የጌታ ስጋ ይሆናል ብላ ትላለች። መምህር ቅድም ምን አሉ? ውላጤነቱ መለወጡ ቀጥታ የአካል ቼንጅ አይደለም የሚያደርገው አሉ። በሚስጥር ነው
እሱን እግዚአብሔር ነው የሚያውቀው ብለው አሉ። ኦኬ ጥሩ። የኢትዮጵያ ኦርቶዶክስ ታሪክሳን ግን እዚሁ የምናገረው መምህርዬ እርሶም የሚያውቁት በገድለ ክርስቶስ ሰምራ ላይ እነ ፈለገ አትናቴዎስ ሁሉ ጭምር አውደ ምሕረት ላይ ሲሰብከው ነበር። አውደ ምሕረት ላይ ቆሞ ለህዝቡ መጽሐፍ ቅዱስ አንብቦ ለማያውቅ ህዝብ ሲሰብከው ነበር። ምን ብሎ? ዲያቆኑ እንደኛ አይነቱ ዲያቆን ከቤተልሔም ህብስቱን አዘጋጅቶ ጵርስፎራውን አዘጋጅቶ በመሶበ ወርቅ አድርገን ስንሄድ በራእይ አይታ ማለት ነው። መሶበ ወርቋ ተለውጣ ልጃገረድ ሆነች። ዳቦ ተለውጦ ህፃን ሆነ። ከዛ ካህኑ በፀሐይ ላይ አስቀምጦት አሐዱ አብ ቅዱስ ብሎ ማን ነው ሀበነ ንበር ወይ የወረደ መንፈስ ቅዱስ በተባለበት ሰዓት ላይ መልአክ ከሰማይ ሰይፍ ይዞ መጥቶ በዛ በፀሐሉ ላይ የተቀመጠውን ህፃን ረደው ብሎ አለው ብላ ቤተክርስቲያን ታስተምር የለ ወይ? ምን ተለውጦ መሶበ ወርቋ ተለውጣ ልጃገረድ ሆነች። ዳቦ ተለውጦ ህፃን ሆነ እና ህፃኑን ቄሱ አረደው። ለዚህ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዳሴ ስርዓት ሁሌ ካህኑ ገብቶ ጵርስፎራውን ፀሐሉ ላይ አድርጎ ሲቀድስ ህፃን ነው የሚያርደው። ቤተክርስቲያኒቱ ናት የጻፈችው። የጻፍሽውን አስተካኪ አላስተካክልም። ኧረ የጠየኩህን መልስልኝ ፕሊስ፣ እባክህን አትመልስልኝም? የጠየኩህን እሺ፣ እታች ውረድ። ቴንክ ዩ። ጥያቄ አልገባኝም ብዬ አላልኩም። የተጠየኩት ጥያቄ በሁለቱም ቤት እንዳገለገለ እንደ ዲያቆንም እንደ ወንጌላዊም ነው መልሰው። እኔ ዲያቆንም ነኝ በኢትዮጵያ ኦርቶዶክስ ክርስቲያን ስርዓት። እኔ ወንጌላዊ ነኝ። በወንጌላውያን አማኞች መንፈስ ቅዱስ በሰጠኝ የጸጋ ስጦታ የሚሰራበትን እንኳን ከምን እንደሚሰራ ቤተ ክርስቲያን ደብቃ ማለት ነው። ጴንጤዎች የጌታ እራት ብለን የምንወስደው ከምን እንደሚሰራ የማታውቁ ከሆነ ታውቃላችሁ ብዬ አስባለሁ። የማታውቁ ከሆነ ከስንዴ ዱቄት የተዘጋጀ ነው። 4 ነጥብ። ሚስጥሯ ምናምን ነገር ብለን ምንም እንትን አንላችሁም። ኦኬ። ያንን ስንበላ ግን ክቡር በሆነ ስርዓት ነው የምንወስደው። ያ ህብስት ከጌታ ስጋና ደም ጋር ህብረት አለው። ያ ወይን ከጌታ ደም ጋር ህብረት አለው። ኦርቶዶክሳውያን ዲያቆኑ የሚሰጣችሁ ከወይን ጭማቂ የተሰራ ዘቢብ ተጨምቆ በውሃ የተዘጋጀ ወይን ነው። የወይን ፍሬ ተጨምቆ ማለት ነው። እሺ እወቁ። ሚስጥር ብለው የሚሏችሁ ማለት ነው። ቄሱ የሚሰጣችሁ እኔ የጋገርኩትን ዳቦ ነው። በቤተልሔም ጵርስፎራ ይባላል። የሸዋ ዳቦን የሚያክል ሙልሙል ማለት ነው። 3 እናዘጋጃለን። አንዳንዴ 5 የሚሆንበትም ጊዜ ያለ ክብረ በዓል ሲሆን ማለት ነው። አንዳንዴም 7 የሚሆንበት ቦታ ላይ ያለ ህዝብ በሚበዛበት ሳለ ምናምን ነገር ተብሎ 3 ሲሆን በአብ ወልድ መንፈስ ቅዱስም፣ 5 ሲሆን በ5ቱ አዕማደ ምስጢር፣ 7 ሲሆን በ7ቱ ምስጢራተ ቤተክርስቲያን እየተባለ ማለት ነው የሚዘጋጅበት አለ። እኔ ግን አብዛኛው እኔ በነበርኩበት አካባቢ ላይ 3 ነበር የምናዘጋጀው። ከምን እንደሚዘጋጀው ከስንዴ ዱቄት። ኦኬ። ያ ስርዓት ከጌታ ስጋና ደም ጋር ህብረት አለው ወይ? አዎ። ክቡር የሆነ መብል ነው ወይ? አዎ። ክቡር የሆነ መጠጥ ነው ወይ? አዎ። ከሌሎች ወይን ይለያል ወይ? በደንብ። ከሌሎች ህብስት ይለያል ወይ? በደንብ። እሱም በልታችሁም የዘላለም ህይወት አታገኙ። 4 ነጥብ እያስረገጡ ነው የምነግርህ። እሱም በልተው የዘላለም ህይወት እንዳላቸው ኦርቶዶክስ እንኳን ራሱ ይናገሩ እንጂ የዘላለም ህይወት የላቸውም። አባ ገብረ ኪዳኔው ስሞት ሲኦል እኮ የሚጠብቀኝ ነው ብለው የሚሉት መነኩሴ ናቸው። አሐዱ አብ ቅዱስ ብለው ይቀድሳሉ፣ ቡራኬ ይሰጣሉ። የማይሰራ ኃጢአት እግዚአብሔር ይፍታ ብለው ይላሉ። ይማረን ወይ ሳለን ወይ ቀበነ ብለው ይላሉ። የጌታን ስጋ መቁረብ አይደለም ለህዝብ ያቆርባሉ ቀድሰው። ዘመናቸውን ሁሉ በልተዋል። ግን በልተው መጨረሻ መንግስተ ሰማያት እንደሚገቡ እንኳን እርግጠኛ አላደረገህም። መንፈስ ቅዱስ ነው እርግጠኛ የሚያደርግህ በማስታምን በእግዚአብሔር ልጅ ላይ ባለ እምነት ስታምን እንጂ ህብስቱንና ወይኑን ስለበላህ የዘላለም ህይወት የለህም። እውነተኛው አማናዊው ስጋ የሚባለው በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ የተናገረው ከሰማይ የወረድኩት እንጀራ እኔ ነኝ ብለዋል ራሱ ባለቤቱ። እሱን እንዴት እንብላው? ከእኔ የሚበላ ለዘላለም አይራብም አለ። ከኔ የሚጠጣ ለዘላለም አይጠማም። ወደ እኔ የሚመጣ ለዘላለም አይጠማም። ወደ እኔ የሚመጣ ለዘላለም አይጠማም አይራብም አለ። እንዴት ብለህ ነው ወደ ኢየሱስ የምትመጣው? በእምነት እያኘከው አይደለም የምትመጣው። በጥርስ እያላመጥከው አይደለም የምትመጣው። ኢየሱስን አምነው ነው የምትመጣው። ከዛ አምነህ ከመጣ በኋላ ጋር ከእሱ ጋር ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ የምትተባበርበት አለ። 1 ሁለተኛ ደግሞ የጌታን ስጋና ደም ህብረት ያለው
ወይንና ህብስትን እንሰጣለን፣ ትበላለህ፣ ትጠጣለህ ማለት ነው። አክብረህ ነው የምትወስደው። ለህፃናት አንሰጥም እኛ። ለምን? ህፃናት ስለማይቁ የሚጠጡት ነገር ምን እንደሆነ አያውቁም። ለዚህ ነው እያወጡ ህፃናት የሚተፉት። በኦርቶዶክስ ህፃናቱ የሚቆርቡት ህፃናት አውጥተው ይተፉታል። ኦኬ ሳራት በጥሱ ቅጠል እንትን አትበሉ፣ ውሃ ይንካችሁ፣ በእንትን መንገድ ብቻችሁን አትሂዱ፣ መጥረቢያ ያዙ፣ ብረት ያዙ። እሱን ተውና ብራዘር ለህዝቡ ስርዓት ተውና ይሄ አትቀመሱ አትንኩ ብለው የሚለውን ነገር ማለት ነው። እሱን ተውና እልቅ የሚዘጋጅበትና የተዘጋጀበትን ዓላማ እና አዘጋጁ ብሎ ያለው ጌታ ኢየሱስ ክርስቶስ ማን እንደሆነ ነገሯቸው። የዘላለም ሕይወት በስሙ አምነው ያገኛሉ። ከዛ ከዚህኛው ህብረት ተካፋይ ትሆናላችሁ ማለት ነው። ይሄን ብለን እንላለን። ቴንኪዩ ጆ፣ እንኳን ደህና መጣህ። ቤካ ወንድምነት እንኳን ደህና መጣህ። ሻይ እስክጠጣ ድረስ ቤቱን ምሩት። ጆ ጆ አለህ? ልናገር እንጂ አልተመቸኝም። ቅድም ጀምሮ ዝም አልከኝ። እሺ ይሰጡሃል። ጆ ቤቱን ምራው። ቴንኪዩ ታንኪዩ ተባረኩ ውዶቼ፣ ሰላማችሁ ብዝት ይበል። እነ ቤክዬ ሜዲሲን ረጅም ጊዜ ካየኋት ሁላችሁ ባረኩልኝ፣ ሰላማችሁ ይብላ። ያው እድል እየሰጠን እንግዲህ እንትን እንላለን። ሁለት ነገር ብቻ በኦርቶዶክስ እንግዲህ ያው በካቶሊክ ያለውን በኦርቶዶክስ ያለውን ነገር እናውቃለን። ይቀየራል የሚባለው ሪል ፕሬዘንስ የሚባል ነገር አለ በኦርቶዶክስ እና እንዴት እንደሚቀየር ማናቅም ይላሉ። እንደ ካቶሊክ አይደሉም። ካቶሊኮች ትራንስብስታንሺዬሽን የሚባል ነገር አላቸው። ኦርቶዶክስ ይቀየራል ግን ፊሎሶፊካሊ መግለጽ አንችልም የሚሉት ነገር አለ። ግን ተቀይሮ የጌታ ስጋና ደም ይሆናል የእውነት ይላሉ። እኔ በጣም የሚገርመኝ ማቴዎስ 15 ላይ ቤክዬ አንድ ነገር አነባለሁ። ስታነቡ ወደ ሆድ የሚገባ የኛው ራሳችን ብንነግርህ አይሻልም? ለምን አትጠይቀንም? አንድ ጊዜ ያዘው፣ አልታዘዝክም። ያዘው አንድ ጊዜ አልተሰጠም። ታንኪዩ። ስለዚህ ወደ ሆድ ስለሚገባና ስለሚወጣ ነገር የሚናገረው ነገር አለ። ልብ ብላችሁ አዳምጡኝና ክርስቶስ ኢየሱስ ሲነግሩት ከሆድ የሚወጣ እሱ ነው የሚያረክሰው አለ። ወደ ውስጥ የሚገባ አያረክስም፣ እዳሪ ሆኖ ይወጣል አለ። ይሄንን ይዘን ይሄ እንግዲህ ምንም አንዳንድ ነገሮች ግልጽ መነጋገር አለበት። የጌታ ስጋና ደምን ስንወስድ ወደ ሆዳችን ነው የምንወስደው፣ እንውጠዋለን። እዳሪ ሆኖ ይወጣል። ልብ በሉ። ይሄ የተቀየረ እውነተኛ የጌታ ስጋና ደም የሆነ ነገር እዳሪ ሆኖ ሽንት ቤት ገባ ብሎ ማሰብ፣ ይኸው ኤርሚያስ የለጠፈው እኮ የጌታን ስጋና ደም ያቃለለችበት መረጃ ሳይታወቅ ይብላቸው። የጌታ ስጋና ደምን ማቃለል አንዱ ይሄ ነው። ሳይቸግራቸው ይቀየራል አሉ። ከተቀየረ ደግሞ ቆሻሻ ሆኖ ይወጣል ብለን አልን። አይወጣም እንዴ? አንድ ሰው ምን አለኝ አንድ ጊዜ፣ አይ እዛው ነው የሚቀረው ሟምቶ ወደ ደም ስር ይገባና ወደ ጡንቻ ወደ ማስል ሆኖ ምናምን ብሎ ተናገረ። ውሸት ነው። ወደ ውስጥ ገብቶ የማይወጣ የለም ማለት ክርስቶስ። አያችሁ? ይሄንን አስቡበት። ባዮሎጂ ነው የምታስተምረን? የጌታ ስጋና ደም ቆሻሻ ሆኖ ይወጣል። ሮያል እንዳትረብሽ። እሺ ያ ቴንክ ዩ። ሰማና ተራሱ ሲሰጥ ታወራለህ። እንዳትረብሽ። ቴንክ ዩ ያ ቴንክ ዩ። ጆዬ ቀጥል። ይሄንን ያዙልን። ቆሻሻ ሆኖ ከወጣ ተቀየረ ማለት ለዚህ ነው እኮ ለመታሰቢያ ነው። ህብረት አለው ምንለው ሪፕሬዘንቴሽን እኮ ነው ህብረት ማለት። ለምሳሌ ባንዲራ ከአገር ጋር ህብረት አለው። ባንዲራን ስናይ አገር ትዝ ይለናል፣ በምድራችን ላይ የሆነው ነገር ለምላሜው ምናምን ማለት እንጂ ባንዲራ አገር ነው በላዩ ላይ እየተራመድን እናርሰዋለን፣ መኪና እነዳበታለን ማለት አይደለም። ህብረት አለው ስንል ሪፕሬዘንቴሽን አለው፣ አንድነት አለው። አንዱን ስናስብ አንዱን እናስባለን ማለት ነው። የጌታ እራትም ህብረት አለው ስንል በዚህ መልኩ ነው። ከክርስቶስ ስጋና ደም እንጂ ይቀየራል ማለት አይደለም። ቆሻሻ ሆኖ የሚወጣ የጌታና ስጋና ደም የለንም። ሁለተኛ ማስወገድ ነገር ላይ በጣም ልብ ብላችሁ አስቡት። ኤርሚ እንግዲህ ሊነግረን ይችላል። ይተርፋል መቼስ መሳ ለመሳ አይሆንም። 100 ሰው ተጠብቆ 50 ሰው መጥቶ ቀሪ የጌታ ስጋና ደም ተብሎ ተቀየረ ተብሎ ህፃኑ በፀሐሉ የተባለው የተቀየረው ነገር እጃችን ላይ ይኖር። ምንድን ነው የሚደረገው? አንድ ሰው ባለፈው አንድ መሪጌታ ሲነግረኝ ነበር። እኛንን የምንከሸክሸው አለ፣ በደንብ አድርገን ነው አለ የምንበላው አለ እስክንጠግብ ድረስ አለ። እውነት የጌታ ስጋና ደም እንዲህ ይበላል ይጠጣል? የረሃብን ለማስታገሻ እንደ ምግብ ይበላል? አንዳንድ ትራዲሽኖች ላይ ሰምቻለሁ፣ እንደሚቃጠል ሰምቻለሁ፣ እንደሚቀበር ሰምቻለሁ። ምናልባት ካቶሊክ አካባቢ ሌላው ጋር የተረፈው ምንድን ነው የሚደረገው? እውነተኛ የጌታ ስጋና ደም ይጣላል ቆሻሻ ውስጥ፣ ይቀበራል፣ ይቃጠላል። ይሄንን እዚች ጋር አንድ ነገር ጨምረልህ፣ ከዛ ትቀጥላለህ። እኔ በነበርኩበት አካባቢ ማለት እኔ ስቀድስ በነበርኩበት እና በቀደስኩበት ዘመን በሙሉ አንዳች እንዳታነጥቡ ብለው
ለቅዳሴ ስርዓት የምንለብሰው ልብስ ላይ አድርገን አንዳች እንዳትነጥብ ብለውን እንዳለ ነበር የሚሰጡን ለኛ ለዲያቆናቱ ትተው የሚሄዱት። በተለይ ደጀ ሰላም አካባቢ የሙት ዓመት መታሰቢያ ዝክር ማለት ነው። እንደዚሁም በዓላት ወይ ማህበር፣ ሰንበቴ፣ ክርስትና ምናም ነገር የሚበላ የሚጠጣ ምናም ነገር ከመጣ በሙሉ ለኛ ነው ትተውልን የሚሄዱት። እኔ ጋገርኩትን ዳቦ እኔ አሳሬን እስካይ ድረስ ከሌሎች ዲያቆናት ጋር ሆነን እንበላለን። ቀኑን ሙሉ ሆዳችን ተነፍቶ ነው የሚውለው። ይሄንን ውሸትህን ነው ብሎ የሚል የኦርቶዶክስ ዲያቆንና ቄስ ካለ ይምጣ፣ እኔ ፊት ይምጣ። እንዳታነጥቡ እየተባለ ማለት ላውራበት። እኔ ለምን አልነግርህም? ስብከት እኮ ነው የያዛችሁት እናንተ። እሺ ሮያል እታችሁ አይደለም የማታውቀውን ምን ነው የምትነግረኝ? ከዲያቆን ተቀበለ አንተ ነው የምትነግረኝ? ዲያቆኑ ሲያው ዝም ነው ማለት ያለበት፣ ጨጭ ነው ማለት ያለበት። እኔ እኮ ዲያቆን ነኝ። እሺ ጨጭ ነው ማለት ያለበት። የማታውቀው የማታውቀው ቆርበ እንኳን ሰርተህ አይደለም ቆርበ እንኳን የማታውቀው ማለት ነው። እና እንደዚህ ሁሉ ይደረጋል ብዬ ነው። ጆዬ ቀጥል። ቴንክ ዩ ተባረክ ኤርሚዬ። በቂ እንዴት ነህ? ሰላም ይብዛ። ሐሳብ ካለ ሐሳብ ካንተ ዘንድ አይጠፋም። ተባረክልኝ። ብሩኬም ከሰርግ ተመልሷል። ከታች አይቼዋለሁ። ይገባል። በቂ ሙሽራ እንዳታስገቡ፣ ሙሽራ እንዳታስገቡ አልፈቅድለትም። አንድ ዓመት ነው ወደ ጦር ሜዳ ሂድ የተባለው እንጂ ኖ አይደለም። ሙሽራ አይገባም። ብሩኬ በገባበት ቤት እኔን ጠይቁኝ፣ አይገባም። አሁን ሙሽርነት ጫጉላ ጊዜው ነው። አገልግሎት ረጅም ዘመን አገልግሎናል። ጌታ ከሰጠው ከሚስቱ ጋር ደስ ይበለው ብሎ ተጽፏል። ደስ ይበለው። ብሩክዬ ደውል ላለ ወንድምነት ተባረኩ። እህትዬው ተባረኪ። ጸጋ ይብዛላችሁ። አይገባም። ቴንክ ዩ ጆዬ ቀጥል። እሺ በቂ ያለ በቂ ከሌለ ሜርሲ ሰላምሽ ይብዛ። ሰላም በእና ሐሳብ ካለ ሜርሲዬ የለችም። ለእንግዶች ስጥ። ቤካም አይ ቲንክ ያለ አይመስለኝም። ለእንግዶች ስጥ። ኦኬ ዳኒ አለ። ዳኒ አየ ተራራ ቀን ስትመጣ ደስ ይላል። ተከበራለህ። እሺ ይቅርታ። ቴንክ ዩ ጆ ማምር ያወሩ ነው። እሺ አመሰግናለሁ። እና እንደዚህ ተራ በተራ ብናወራ በደቂቃ ብናወራ አሪፍ ነው ያምናለሁ። ለመማማር እስከሆነ ድረስ በተራ ብናወራ ባንሰዳደብ አሪፍ ነው እላለሁ። እንግዲህ የኛ ስጋና ደሙ ስጋ የምንለው ደሙንም ወይኑንም ደሙ ብለን የምንጠራው ጌታ ኢየሱስ ስላለ ነው። ከራሳችን አምጥተን ሳይሆን ቤተክርስቲያን የምትለው ጌታ ኢየሱስ ያለውን ነው። ለምሳሌ አይል ማቴዎስ 26:26 ቅድም አንስቼ ነበር። ምን ይላል ጌታ ኢየሱስ? ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንኳችሁ ብሉ፣ ይህ ስጋዬ ነው አለ። ምኑን ነው ስጋዬ ነው ያለው? ያንን ያነሳውን እንጀራ ከባረከ በኋላ ለደቀ መዛሙርቱ ምን ነው ብሎ ነው የሰጣቸው? ስጋዬ ነው ብሎ ሰጠ። ደቀ መዛሙርቱም እንደዚህ አላሉም። ይሄ ሰውዬ እንዴት ነው እንጀራውን ስጋዬ ነው ብሎ የሚሰጠው ብሎ አልተናገሩም። አሁን እናንተ እንደምትሉት ማለት ነው። እናንተ ቂጣውን ነው የሰጠው ትላላችሁ፣ እነሱ ግን አሜን ብሎ ነው የተቀበሉት። ጽዋውንም አንስቶ አመሰገነ፣ አመስግኖም ሰጣቸው፣ እንዲህ አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ምኑን ነው? ጽዋውን ካመሰገነ በኋላ ምንን ያለው? ደሜ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ ነው የሰጠው ጌታ ኢየሱስ ማለት ነው። ስለዚህ ጌታ ኢየሱስ የተናገረውን እኛ ክርስቲያኖች ደግሞ አሜን ብለን ነው የምንቀበለው። ስለዚህ ጌታ የተናገረው ቃል አማናዊ ነው። እሺ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 27 ጀምራችሁ ብታነቡ ጋይስ እንደዚህ ይላል። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ነው ያለው። የምን የጌታ ስጋና ደም ዕዳ አለበት? የቂጣው ዕዳና ደም አለበት አላለም። ሽንት ቤት ሄዳችሁ የምትችሉት ነገር ስጋ ዕዳና እንትን አለባችሁ አይደለም ያለው። የምንድን ያለው? የጌታ ስጋና ደም ነው ያለው። ስለዚህ መጽሐፍ ቅዱስ ያንን የሚባረከውን በቤተክርስቲያን ባርካ የምትሰጠውን ህብስቱን ስጋው ነው ብሎ ይጠራዋል። ስለዚህ እኛ ክርስቲያኖች አሜን ብለን እንቀበለዋለን። ጌታ እየዋሸ ነው። ጌታ ቂጣን
ስጋዬ ነው ብሎ እየጠራ ነው። ስለዚህ ተሳስቷል ብለን ጌታን አናርም። ጌታ የተናገረ ቃል እውነት ነው ብለን ስለምናምን አሜን ብለን ተቀበለናል። ስለዚህ ሊትራል እንወስዳለን እያልከኝ። ስለዚህ የጌታ ስጋና ደም ነው ብለን እንቀበላለን። አዎ የጌታ ስጋና ደም ነው። አዎ ሚስቲካል ቸንጃል ብለን እናምናለን። በሚስጥራዊ እሺ፣ ኦኬ አይደለ? ሊትራሊ እንወስዳለን እያልከኝ ነው። አዎ አዎ። ይሄ ሐዋርያው ቅዱስ ጳውሎስ ነው ለዛም ይጠራው እውነተኛ የወይን ግንድ እኔ ነኝ አለ። ኢየሱስ ክርስቶስ ማን ነው ስንባል ኢየሱስ ግንድ ነው ልንል ነው? ሊትራሊ መውሰድ ምን ማለት ነው? ግንድ ማለት ምን ማለት ነው? እውነተኛ የወይን ግንድ እኔ ነኝ አለ። በቃ እንትን ነው የግንዱ ሆነኝ አለ። ሊትራሊ እንወስዳለን። ኢየሱስ ክርስቶስ እውነተኛ የወይን ግንድ ነው። ኦኬ፣ ስለዚህ ግንድ ነው ማለት ነው። ኢየሱስ ኢዚኳልቱ ግንድ ብለን ልንወስድ ነው እያልከን ነው? አዎ፣ እውነተኛ ግንድ አይደለም ልትል ነው? ልትቃወም ነው? እሱንም ጆ አይ ግንድ ነው ማለት ነው። ያበቀለ መሬት ላይ ወፍራም ከእንጨት የሆነ እንደዛ ብለን መውሰድ ሜታፎሪክ የሚባል ነገር እንድታቅ ብዬ ነው። በነገር ይሄ ሜታፎሪክ አነጋገር አለ እና ዮሐንስ ወንጌል 6ን በምንም ተአምር የክርስቶስ ኢየሱስ ስጋና ደም ነው ብሎ መውሰድ አይቻልም። የሚያወራው ስለምን እንደሆነ ከመጀመሪያው ጀምሮ ከ6:1 ጀምሮ ስለማታነቡት ነው። ምግብ በልተው የሚፈልጉት ሰዎች የቱ ጋር ነው ሜታፎሪክ የተባለው? ስለፈለጉ እንደማመጣ ምግብ ስለበሉ ብቻ እሱን ፈልገው የነገራቸውን በተለይ ወደ እምነት የሚመራ ነገር ቁጥር 35 አካባቢ ወደ ታች ስትመለከት ስለ እምነት የነገራቸውን ነገር እሱን ወደ ክርስቶስ ኢየሱስ እውነተኛ ስጋና ደም ይለወጣል ብሎ መውሰድ እንደማይቻል መጽሐፍ ቅዱስ ክፍሎችን አክሮስ ሐዋርያት ወይም አክሮስ ቡክስ መመልከቱ ጥሩ ነው ልል ነው። ከአንድ ሀሳብ ተነስቶ እንደው ድምዳሜን የሚያክል ትልቅ ትምህርት መደመር ጆ እኔ የሚጠይቅ የቱ ጋር ነው ምሳሌ የተባለው? አሳየኝ። ምሳሌ የተባለበትን 26 ላይ ሜታፎሪክ ነው አልኩህ። እውነተኛ ወይን ግንድ እኔ ነኝ እንደሚል እዚህም ላይ ስጋ ይሆናል። እኔ ይሄ ተቀይሮ ስጋዬ ይሆናል የሚል እንደው ስጋዬ ብሎ ተረኩ። ከባረከ በኋላ ስጋዬ ብሎ ነው የጠራው። አንተ ስጋው ነው ብለህ ትቀበለዋለህ? ይቀየራል አለ። እንደው ይቀየራል አለ። ኦርቶዶክስ እንደምትለው ይሄው ካመሰገነ በኋላ ስጋዬ ነው ብሎ ጠርቶታል ወይስ አልጠራም? ዳቦ ተቀይሮ ሕፃን ይሆናል የሚል አስተምሮ አሁን እዚህ ጋር እናያለን። ኦርቶዶክስ ጌታ እንጀራውን ስጋዬ ነው ብሎ ጠርቶታል አልጠራም? ዮሐንስ አይሰማም? ይቀየራል። ትራንስብስታንሺዬሽኑ ላይ ነው ማውራት። ይቀየራል ሌላ ነገር እኮ ነው። ካመሰገነ በኋላ ስጋዬ ነው ካለ አንተ ስጋው ነው ለምንድነው ስጋው ነው የማትለው? እሱ ላይ እንስማማ። ሜታፎሪክ ነው እንጂ የቱ ጋር ነው ሜታፎሪክ ተብሎ የተጻፈው? አሳይ። ቂጣና ወይን ስጋ ይሆናል እንዴ? ይሄ እንዴት ይሆናል ብዬ ልጠይቃ። ጌታ እኮ ነው ያለው። ጌታ ነው ያለው ነገር የለም ልትለኝ ነው። ስለዚህ ይህን ክፍል ተይዞ አስተምሮ ተሰርቶ አይ በቃ ተቀይሮ እውነተኛ ደምና ስጋ ይሆናል አይባልም። ለመታሰቢያ ነው የሚደረገው። እሱም ፐርፐዝ አለው። ሐዋርያው ቅዱስ ጳውሎስ ራሱ እኮ ጨመረ ደገሙ 11 ላይ 11 ከ7 ጀምራ የጌታ ስጋ እና ደም ዕዳ አለባችሁ ነው ያለው። ይሄው ዕዳ አለባችሁ የሚለው ስለዚህ ሳይገባው ይህን እንጀራ የበላ እንጀራውን እኮ ይህን ሳይገባው ይህን እንጀራ የበላ የጌታ ጽዋንም የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት አለ። አይ ከዕዳው በፊት እንደው ስለ ስጋና ደሙ የሚናገረው ነገር የለም። እንደ ቆሮንቶስ 14 መሰለኝ 11 ላይ ነው የሚናገረው ነገር የለም። እሺ ምን ይላል? እስኪ አንብብ። ኦኬ እሺ በደንብ አዳምጥ። እንግዲህ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። በጠጣችሁም ጊዜ ሁሉ ይህንን ለመታሰቢያ ያድርጉት። ይህንን እንጀራ በበላችሁ ጊዜ ሁሉ ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ስለዚህ ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን ይላል። እንደዚህ እያለ ይወርዳል። ሳይገባ ምኑን የበላ ነው? ለምን አድርጉት ነው የሚለው? ዳንዬ በየተራ እናውራ። ለምን አድርጉት ነው የሚለው? ለመታሰቢያ የዘላለም ሕይወት ልታገኙበት ይላል። ይሄው እኮ ተናገረ። መታሰቢያ አንተ መታሰቢያ ብቻ ነው ብለህ ነው የምታምነው ዮሐንስ? ለመታሰቢያ ነው የሚደረገው። ይሄው አለ እኮ መጽሐፍ ቅዱስ። መታሰቢያ ዕዳ እንዲኖር ያደርገዋል። መታሰቢያ ብቻ
እዳማ እንዲኖር እኮ ቅድም እኮ ኤርሚ ነገረ። ህፃናት ለምሳሌ በትንሽ እድሜያቸው በአንድ ዓመታቸው በወራት እድሜያቸው ይህንን ነገር ትሰጧቸዋላችሁ። ተረድተው ነው እንደሚያደርጉት የሚበሉትና የሚጠጡት። እኔ ጥያቄ መታሰቢያ ብቻ ዕዳ እንድኖረን ያደርገናል። መታሰቢያ ብቻ ከሆነ ለምንድን ነው ዕዳ እነዚህ ህፃናት? እንግዲህ ያው ሳይገባቸው ነው የሚያደርጉት፣ ገብቷቸው ነው የሚያደርጉት። ህፃናት ጋር እንሄዳለን። አንተ መጀመሪያ አማናዊ መሆኑን መች ተቀበልክና ነው ስለ ህፃናት የምታወራው? እንጨርሰዋ። እነዚህ ህፃናት ዕዳ አለባቸው የለባቸውም? ሳይገባው ያንን እንጀራ የበላ የጌታ ስጋና ደም ዕዳ አለበት? ገብቷቸው ነው የሚወስዱት አይደለም? አሁን ይህን ነገር እንድታበራ አንተ መጀመሪያ መልስልኝ። መታሰቢያ ብቻ ከሆነ ለምንድን ነው ጭቅጭቅ አደረግከው? በቀላሉ አመልስም ማለት የስድስት ወር ልጅ ገብቶ ተረድቶ ነው ወይ የጌታ ስጋና ደም የሚወስደው? ህፃናት ጋር እንሄዳለን። መጀመሪያ ግን መታሰቢያ ብቻ ከሆነ እንዴት ነው ዕዳ የምኖርብን? ለምንድን ነው ባለ ዕዳ የምንሆነው? መታሰቢያ ብቻ ነው ብለህ አልቀድም ጠየቅኩ እኮ ጥያቄን አልመለስክም። ህፃን ልጅ ሲወሰድ ሊቆርብ ሚካኤል ቤተክርስቲያን ሲወሰድ ና እንሂድ ተብሎ ልቁረብ ብሎ ነው አመልስም። በቀላሉ ዕዳ አለበት ማለት ነው። ጌታ ስጋ እንጀራ ቂጣ ብቻ ከሆነ ለምንድን ነው ዕዳ አለብሽ የሚለን ሐዋርያው? ዕዳ የጌታ ስጋና ደም ዕዳ አለበት እያለ ነው። ሳይገባ የሚበላ ሰው የሚጠጣም ሰው ማለት ነው። ስለዚህ መታሰቢያ ብቻ ከሆነ በእናንተ ትምህርት መሰረት ለምንድን ነው የሚለው? መታሰቢያ ብቻ ከሆነ ብንበላስ ባንበላስ ምን ችግር አለ? መታሰቢያነቱ ግን ቀላል አይደለም። በነገራችን ላይ ለመታሰቢያ የሚደረግበት ቢያንስ 3 ፐርፐስ ፉልፊል ያደርጋል። በደንብ መረዳት ያለብህ ችን ነገር አዳምጠኝ። አንደኛ ሞቱንና ትንሣኤውን ትናገራላችሁ ይላል። ሞቱን ትናገራላችሁ ይላል። የክርስቶስ ኢየሱስን ሞት ተናግረን ትንሣኤውን ሳንናገር ሞቱ የቀረ ስላይደለ፣ ስለዚህ ይሄ ትልቅ ነገር ነው። ሞቱን መናገር ስብከት ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። የክርስቶስ ኢየሱስን ሞት መናገር ወደ መዳን ሁሉ ሊያመጣ የሚያደርግ እውነት ነው። አንደኛ። ሁለተኛ ሰው ራሱን ይፈትንበታል። ቁጥር 28 ላይ ተመልከት። ሰው ግን ራሱን ይፈትን ይላል። ራሳችንን እንደሚፈትነው መታሰቢያ ብቻ እኮ ነው። ኧረ እንደማመጥ መታሰቢያ ብቻ አይደል? ለምን እንደሚፈትነው ዮሐንስ እንደማመጣ ሳልጨርስ። ስለዚህ ራስን መፈተን ራሳችንን ብንመረምር ባልተፈረደብን ይላል። ስለዚህ ይሄንን ለመታሰቢያው ስናረግ የክርስቶስ ኢየሱስ ሞትንና ትንሣኤን መታሰቢያ ስናረግ ራሳችንን ፈትነን እንቀርባለን። የክርስቶስን ሞትና ትንሣኤውን እንናገራለን። ህብረት ደግሞ እናረጋለን። ምክንያቱም ጌታ ደምና ስጋ ለመውሰድ በምትሰበሰቡ ጊዜ ስለሚል እንሰበሰባለን፣ ራሳችንን እንመረምራለን። ይህንን የሞትን ዓላማ እና ትንሣኤውን እንናገራለንም ለመታሰቢያውም እናደርገዋለን። ይሄ ፐርፐዝ ሪያል የዘላለም ሕይወት ይሰጣል ከሚለው ፐርፐዝ የበለጠ ነው። ምክንያቱም በልተነው የምንጸዳዳው የጌታ ደምና ስጋ የለንም። እዳሪ የሚሆን ማን አይደለም ያልኩት ማቴዎስ 15 ነው። እዳሪ ሆኖ የሚወጣ የጌታ ደምና ስጋ የለንም ወንድማችን። ስለዚህ ለመታሰቢያ አድርገው ልል ነው። ሌሎቻችሁ ያላደረጋችሁ የትም ቦታ የዘላለም ሕይወት እንደሚሰጥ የኃጢአት ስርየት እንደሚያመጣ ስለማይናገር መጽሐፍ ቅዱስ ተግባብተናል። እኔም ላውራና ልጨርሰው ዮሐንስ። ስለዚህ ሳይገባውን እኔን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ካለ በኋላ ሰው ግን ራሱን ይፈትን። ለምንድን ነው የሚፈትነው? ያንን እንጀራውን ከመብላቱ በፊት ማለት ነው። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባ ይህን የሚበላና የሚጠጣ የጌታን ስጋ ስለማይለይ የማንን ስጋ? የጌታን ስጋ ስለማይለይ ለራሱ ፍርድ ይበላዋል። ለራሱ ፍርድ ይበላልና ይጠጥማልና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ። ምን ይሆኑ? የደከሙና የታመሙ። ቂጣውን በመብላት ነው ያለው አላለም። እንጀራውን የጌታ እራት ብላችሁ የምትጠሩትን ቂጣ ብላችሁ የምታቃልሉትን የታመሙ የደከሙ ሰዎች እንዳሉ እንግዲህ ሐዋርያው ቅዱስ ጳውሎስ እየተናገረ ቂጣ ነው። ሌላ ምንድን ነው ሊሆን ይችላል? ቂጣ እናቃልላለን እንደ ቂጣ ዳቦ እንገዛለን እኮ ለቁርስ ምናምን አቃልለን ነው። ዝም ብላችሁ መታሰቢያ ምናምን አሁን ራሱ ስታወራ የነበረው እንግዲህ መታሰቢያ ሲሆን እኮ ነው የሚከብረው። በነገራችን ላይ
አስጨርሰኛ። የሚከብረው መታሰቢያ ሲሆን ነው ብዬ ነው። እሺ ሰውን እንዳሳምምም እንደገደለም እኮ ይናገራል እዚህ። ብዙዎች አያሌዎችም አንቀላፍተዋል ይላል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። ምን ብንል ራሳችንን ብንመረምር። ለምን እንደው የምንመረምረው? መታሰቢያ ብቻ አይደለም እንደ ጋይስ። መልሱ እንደናንተ ትቼዋለሁ። እሺ በእናንተ ዘንድ የደከሙ የታመሙ ብዙ ሰዎች አሉ፣ አያልንም አንቀላፍተዋል እና ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን ብሎ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ ላይ ይናገራል። መታሰቢያ ብቻ ሰውን ይገላል እንዴ ጋይስ? መታሰቢያ ብቻ ሰውን አይገልም። ለፍርድም ትበላላችሁ ብሎ አይነግራቸውም ነበር። ስለዚህ ይህ የጌታ ስጋና ደም የጌታ ስጋና ደም ነው ብለን የምንለው እኛ ክርስቲያኖች ከዚህ ተነስተን ነው እና እግዚአብሔር ይርዳችሁ ጴንጤዎች። በጣም ከባድ ነው። እግዚአብሔር ይርዳዳን። ግን ምን የሚገል መርዝ አለው እንዴ? የጌታ ደምና ስጋ ይገላል እንዴ? ለህይወት አይደል እንዴ የሚወሰደው? በነገራችን ላይ አንድ እንድትረዳ የምፈልገው ነገር ይሄ ነገር ከመወሰዱ በፊት አሁን እንዳንተ አይነቱን ይገላል። አንተ አሁን እንደዚህ ብለህ ተናገር። ሰማው እኮ ሰማው ሳይገባው የሚለው ይሄን አንወርዚሊ የሚለው ነገር ምንድነው? ለምሳሌ እናንተ ጋር ቲፒካሊ የሚደረግ ነገር አለ። ለምሳሌ እኛ ጋር የጌታ እርሜ ወሰድን ሲል ነበር እሑድ ዕለት። የጌታ እራት የሚቀጥለው ሳምንት አለ፣ ራሳችሁን መርምሩ ተብሎ ይነገረናል። ንስሐ ገቡ፣ ከተጣላችሁበት ጋር ታረቁ፣ ወዘተርፈ። ስለዚህ ሰው ራሱን ይመረምራል። ይህንን ነገር ፕራክቲስ እያደረግን ነው። ራሱን ያህል ራሱን ይመረምራል፣ ከተጣላው ጋር ይታረቃል፣ ይጸልያል፣ ንስሐ ራሱን ያዘጋጃል። ይሄንን ነው ሳይገባው የሚወስድ አለ። ለምሳሌ ስርዓት ብሎ እናንተ ጋር ሰዎች ዝም ብለው ነው የሚወስዱት። ምክንያቱም ስርዓት ነው፣ በቃ ቁርባን አለ ተብሎ ሄዶ ይቆርባል። እማያቅም ሳይገባውና ሳይገባውም የሚወስዱ ህፃናትም አሉ። ኃጢአት ሁላችንም ኃጢአት ብንሰራም ንስሐ መግባት ልማድም ስለሌለ ከጌታ እራት በፊት ሰዎች ሳይገባቸው ዝም ብለው ሄደው የጌታ እራትን ይወስዳሉ። ስለዚህ እሱን ነው ሳይገባው የሚለው። ራስን መመርመር የሚባለው ራስን መፈተሽ መመርመር ይሄው ነው። ለዚህ ነው ይህንን ክፍል ሲናገር ነው። ስለዚህ ያንን ስንወስድ ለመታሰቢያ እናደርጋለን። ክርስቶስ በመስቀል ላይ የሰራልንን ስራ የኃጢአት ስርየታችንን ለኃጢአታችን መሞቱን እያሰብን ያንን ነገር እንወስዳለን፣ እናደርገዋለን። እግዚአብሔር በዛ እንግዲህ ይከብራል ማለት ነው። ይሄ ፐርፐዝ ነው ትልቅ እንጂ እዳሪ ሆኖ የሚወጣ ነገር አይወጣም ትላለህ። ግን እንደው ዳኒ አንዳንድ ነገሮች ልትከራከር ሞከርክ፣ በቃ ገብቶ ይቀራል። ምንድን ነው ያንተ አቲቲዩድ? ምንድን ነው የሚሆነው? የጌታ ቢዚ ያለው ከአይቢ ጋር ቀጥሎ ዮሐንስ መጣው ነው። አይ ሳትመልስልኝ ይችን ፈራሃት። ለሌሎቹም አያችሁ ጥያቄ እንዲሆንባችሁ ነው። የጌታ እራት ተብሎ ቅዱስ ቁርባን የተለወጠ በኦርቶዶክስ አስተምሮ ይለወጣል። ውላጤ የሚባል ቃል አለ መሰለኝ። የተለወጠው ነገር ሪያል ፕሬዘንስ ሪያል ቼንጅ ሆኖ የተቀየረውን ነገር ወስዳችሁ እናንተ ስታስቡት ቆሻሻ ሆኖ ይወጣል። እንደ ይቅርታ ስለ ድፍረት እኔ ለመዳፈር አይደለም፣ ግን ትሩዙ ይሄ ነው። የገባ ጋርቤጅን ጋርቤጅ አውት የሚባል ነገር አለ። የገባ ነገር መውጣቱ አይቀርም። የጌታ እራት እንደዚህ ይወጣል። ይህንን ነገር የሚመልስ ሰው የለም። ለዚህ ነው ለመታሰቢያ አድርጉት ብዬ ለመናገር ፈልጌ ነው። ሲሆን እያላችሁ ሜይ ቢ መቀጠል እችላለሁ። እንዴት ናችሁ? ይመስገን። አናግረው ይሄን ወንድም ኦርቶዶክሳዊ ነው መሰለኝ። ኦኬ ሰላም ኤቢ፣ ሰላም ይብዛሽ። አንዴ ይሰማል አይደል? አንድ እሺ፣ ጀስት ለማውራት ያህል ሜቢ ቅድም ያነሳቸው ላይ ጥያቄ ብጠይቅ ደስ ይለኛል። አንተንም ፖዚሽን ለማወቅ ቅዱስ ቁርባን ላይ ማለት ነው። አሁን መጨረሻ ላይ ያነሳው የምንፈራው ጥያቄ አይደለም። የጌታ እራት ነው፣ የጌታ ስጋና ደም ነው እና ቅዱሱን መበስበስን ያይዘህ እንዳትወድም የተባለለት የጌታ ቅዱስ ስጋ በመቃብር ውስጥ ያልበሰበሰው እሱ በእኛ ሆድ ውስጥ ይበሰብሳል ብለን አናምን። ባህሪው አይደለም መበስበስ እና እዚህ ላይ ለያዝ ቅዱሱን መበስበስን ያይ ዘንድ የተባለው ክርስቶስ ኢየሱስ በሶስተኛው ቀን እንደሚነሳ ሲናገር ነው። ክርስቶስ ተነስቶ እንግዲህ እያዩት ሐዋርያት እያዩት መላእክት እያዩት ማረጉን ለመናገር በከበረ አካሉ የመነሳቱን ነገር እንጂ እኛ ተቀየረ ብለን ስለዚህ አይወጣም። እሺ አይወጣም።
አይ አይወጣም። ምንድን ነው የሚሆነው? የጌታ ስጋ መበስበስን ያህል የጌታ ስጋ መበስበስን አላየም። ከ2000 ዓመት በፊት ተነስቶ የጌታ ስጋ መበስበስን ያይ ዘንድ አትወድም ይላል። ዘንድ ቅዱስ ቁርባን የጌታ ስጋ ነው ብለን እናምናለን። የኔና የሸዋ ዳቦ ግን ይበሰብሳል። ግን አንተ ምን ይሆናል መሰለኝ? ለአንተ የሸዋ ዳቦ እኮ ነው ሀቢቢ። መጽሐፍ ቅዱስ ግን ጌታዬ ከባረከው በኋላ ስጋዬ ነው ብሎ ነው የሰጣቸው። እሺ ምንድን ነው የሚሆነው? ሸዋ ዳቦ ነው ብሎ አልሰጣቸውም። አሁን እኔ የወሰድኩት ነገር ወይ አንተ በደንብ አብራርተው ወሰድከው ምን ይሆናል? ረጋ ብለን እናውራ። በደንብ አብራርተው እኮ አንዴ እየሰማኸኝ ማለት ነው። ስለ አብራሩልህ ጀስት በጣም ሪስፔክትፉል ሆኖ እንዲቀጥል እፈልጋለሁ ማለት ከጀመሪ ሙስሊም ጥያቄ ስጠይቁ ስለነበር ከቅድም ጀምሮ ብለውሃል። ይሄ ስጋ የጌታ ስጋ ነው። የጌታ ስጋ መበስበስን ያይ ዘንድ አይወድም በቃ ብለኸኛል አንተ። ዘንድ ይሄ ስጋ ደግሞ የጌታ ስጋ እስከሆነ ድረስ ስቲል መበስበስን ያይ ዘንድ ጌታ አይወድም። የጌታ ስጋ ግን አይደለም፣ በእኛ ውስጥ አይበሰብሰውም። ቀላል እሺ። የት ይሄ ለአንተ አይደለም ለአባቶችም ነው፣ እንደገና ለመጽሐፍ ቅዱስም ደግሞ ነው። ያንን ማየት እንችላለን። ኦኬ ይሄን አስተምረው ምንጭህን ማስረጃ ትነግረኛለህ? የትኛው አባት ነው እንዲያስተምረው ይነግራል ነው? ለቤተ ክርስቲያኗ ትምህርት ነው። ከመጀመሪያው ከቅዱስ አግናጢዎስ ጀምሮ ሊትራሊ የሞት መድኃኒት ብሎ ይጠራዋል። ያን ብቻ አይደለም የጌታ አማናዊ ስጋና ደም የሆነውን እሱን ካፈል ዘንድ እያለ ይናገራል። ከመጀመሪያው ክፍለ ዘመን ጀምሮ የሞት መድኃኒት አይወጣም። አሞክሰስሊን ወስደህ አይወጣም። አሞክሰስሊን እያጠራልኝ እንድትሄድ ብዬ ነው። ስርስር እኮ ሀቢቢ ያ ገብቶኛል። ይህንን የያዝከውን ሲምቦሊክ ነው የሚል አስተምሮ እዚህ እንግሊዝ እስኪመጣ ድረስ ሉተር ራሱ ከአንተ ጋር የጌታን ራት ከመወስድ ከጳጳሱ ጋር ብሄድ ይሻለኛል ነው ያለው። ሊትራሊ እዚህ እንግሊዝ ምሳሌ የሚለው ሉተር እኔ ታቦት አልሰራውለትም፣ በስዕሉ ፊት አልሰግድም፣ አማላጅ አላልኩኝ። ስለዚህ የሚሳሳት አባት የሪፎርምድ የሚሳሳት አባት ነው። ቴንክ ዩ በጣም የሚሳሳት አባት የሪፎርሜሽን አባት የሆነው እሱ እንኳን ቅዱስ ስጋ ነው ብሎ ያምናል። ወይኑ የት ይሄዳል? አንተ ወደ ውስጥ ገብቶ ቢያንስ አንድ 5 ግራም 6 ግራም የሚሆን ነገር ነው ኦሊኖል ሰማሃል? ሶሪ አንዴ ወይ ይሰማኝ መሲ የምኬት የእምነት ናንተ እኔ ነው ያወራሽልሽ? አዎ ከየት ቤተ እምነት ነው እያለች ነው። ያኔ ኦርቶዶክስ ነኝ። እርግጠኛ ነህ? ያ ሜቢ ቅርብ ጊዜ ኮንቨርት ስለሆነ እርግጠኛ ነኝ። ኦርቶዶክስ ነህ? ኦርቶዶክስን እርግጠኛ ነህ? በጊዜ ኮንቨርት አድርገህ የሆነ ነገር የፈራ ይመስለኛል። እሺ ኦርቶዶክስ አይደለም ልጅ። ቆይ አንዴ ቤት የጠይቀው ኦርቶዶክስ አይደለም። ኦርቶዶክስ አሁን ጠይቀው ራስሽ እንጂ ጆዬ እንትን መሐመድ ብራዘር ቆይ እባክህ ሙሉ ወንጌል ነኝ እንዴ? ሙሉ ወንጌል እንዴ? ውሸታም መሐመድ ነብይ ነው። ምን ሆናችሁ? መሐመድ የአላህ የእግዚአብሔር ነብይ አይደል? አላህ ሰይጣን ስለሆነ ነብይ መሆን ይችላል። ሙስሊም እንደሆንኩ ያስባችሁ ነው። ነብይ አይደለም። መሐመድ የአላህ ነብይ ነው አይደል? ሰይጣን መልእክተኛ ነው። እሺ የአላህ መልእክተኛ ነው። የሰይጣን መልእክተኛ ነው። እሺ አላህ ጣዖት ነው ብለን ነው ወይስ አላህ ጣዖት ነው ወይስ ጣዖት ነው? አላህ ጣዖት ነው። ድብና አድርጎ ጣዖት ነው ማለት እኔ እኮ አንደኛ እስልምና ላይ የሚሰራ ፖለቲክስ ነኝ። ቱ ቢ ኦነስት ይስደም ሙሉ ወንጌል ነው ያደግኩት ነው ያልኩት። አሁን ሙሉ ወንጌል ነኝ አላልኩም። አላደግክም። ሙሉ ወንጌል አላደግክም። አትዋሽ ጆዬ። ከተማ እንደዚህ ያፈተው እሺ ችግር የለውም ጠይቃለሁ። ጆዬ እሺ እስልምናው ላይ ጥሩ ተናግሯል። ማጥራቱ ጥሩ ነው። አየህ ቴንኪ ወንድማችን ኤቢ ስላጠራልን ማለት ነው። አየህ ጠርጥራው ስለነበረ ማጥራት እስላም አለመሆንን አረጋገጥልን። ሙሉ ወንጌል የትኛው አጥቢያ ነበር ወንድማችን? ያለውበትን ቦታ የመናገር ግዴታ እንኳን የለም። አጥቢያውን ቸርቹን ነው ያልኩት፣ የቤት ቁጥራችሁን አይደለም ያልኩት ወንድምነት እኮ ያለውበት ቦታ ነው የተናገርከው። ያለው አጥቢያው ችግር የለውም። እንደ አንተ ቤተክርስቲያን ውስጥ አጥቢያውን ነው ያልኩት። ሙሉ ወንጌል የተለያየ ቦታ አጥቢያ አላት። አጥቢያውን ነው ያልኩት እኮ የተለያየ ቦታ አላት አጥቢያ። በቸርች ውስጥ ማንም ደብሯን አለው ደብሯን አልኩኝ። አዲስ አበባ አይደለም እኮ። ታዲያ ምን ችግር የለውም። መጠየቅ ትችላለህ። ችግር አስተምሮ ላይ መጠየቅ ትችላለህ። በሙሉ ወንጌል ስም ነው። በሙሉ ወንጌል ስም ሙሉ ወንጌል ላይ ብለህ ስትል የኛ ነህ ማለት ነው። የኛ ነበርክ፣ ወንጌላዊ አማኝ ነበርክ። ከዚህ ኮንቨርት አድርገን ወደ ኦርቶዶክስ ትችላለህ። ኮምተ ነው ግን የትኛው አጥቢያ ላይ ነበርክ ማለት? የሙሉ ወንጌል አጥቢያዎች ስላሉ በተለያየ ቦታዎች ላይ የት እንዳለ መናገር የለብኝም። እስልምና ከተማውን አይደለም ተናገርከው። ቸርቹ የት አጥቢያ ነው ነው ያልኩህ።
እኮ ቸርቹም ተናገርኩ ማለት እኮ ያለውበትን ቦታ ነው የተናገርኩ ያለው ትውረት ማረግበት ዘንድ በቸርች ውስጥ ነው የምትኖረው አንተ እንዴ ቸርቹ የሚኖርበት አካባቢ አይደል የሚኖረው መቼ ቸርቹ መኖሪያ ነው ቸርቹ መኖሪያ አይደለም ማለት የኛ ቸርች የማንም መኖሪያ አይደለም ቸርቹ የማምለኪያ ቦታ ነው ግን አንዳንድ ጊዜ ወንጌል አስተምሮ ላይ እኔ አድራሻው ይችላል አስተምሮ የቤት ቁጥር አስተምሮ ላይ መጠየቅ ትችላለህ ኦኬ እሺ ተረዳሁ እስልምና ላይ ነው የምትሰራው እዛ ያለፈ ቦታ ላይ ቆይ ወንድሜ ግድ የለም እስልምና ላይ ነው የምትሰራው ንገረኝ እስልምና ላይ ነው የምትሰራው አዎ እያልኩ እኮ ነው ኦኬ በአፖሎጂስት እስልምና ላይ ትሰራለህ አሁን ታገልግላለህ ማለት ነው ቴሌግራም ላይ እሰራለሁ ቲክቶክ ላይ እሰራለሁ በቃ ቴንክ ዩ እረዳሃለሁ በቃ አትንገረን ችግር የለውም ከዛ አኳያ ነው ማለት ነው ወንድምነት ምን አለ መሰለህ ይኸውልህ ከእስልምና አንጻር እንኳን እስልምና ላይ ቢሰራ አቅበተ እምነቱን ፎቶ ምናምን እኮ የለም ስለዚህ ምንም እዚህ ነኝ ብሎ ማለት እንረዳው ምንም ውሸቱን ነው አንረዳው ውሸቱን ቦታ ልናገርም እያልክ ፎቶ ይለጥፍ ኤኒዌይስ አስተምሮ ላይ መጠየቅ ይችላል ተረድቻለሁ እስልምና ላይ ስለምትሰራ ከዚያ ያለፈ ነገር አድራሻ መናገር አልፈልግም ያልከው ችግር የለውም ትክክል በቃ ችግር የለውም ጆ እየቀጥሉ እሺ ቴንክ ዩ እንተው ችግር የለውም ኦኬ እሺ ሜቢ መጠየቅ እችላለሁ ኤርሚያንተን መጠየቅ እችላለሁ ከፈለክ ፍቃደኛ ከሆነ አወር ደግሞ ጆ ቀጥሉ ከጆ ጋር ቀጥሉ ኦኬ አለ ዮሐንስ ያለው እሺ ቅድም ግን ያስተምሮ ከየት የመጣ እንደሆነ አልነገርከኝም አሁን ቅድም አንተ ያመልክበት አስተምሮ ስጋና ደሙ ያው የጌታ ስጋ ስለሆነ ቅዱሱ መበስበስን አይም ስለሚል አይበሰብስም በውስጣችን አልክ የት ጋር ነው ስቶርድ የሚሆነው ወይ እንዲህ አይነት ነገር አበራራልኝ ይሄን አስተምሮ ከየትም እንዳመጣው የኦርቶዶክስ አስተምሮ ነው ምን አለ አባቶችን መጥቀስ ይችላል አይደለም አክቹአሊ ጽፌበታለሁ ሙላ እዚህ ላይ ማለት ሞር እንዲሁም ይሄን ጥያቄ የማውቀው ቢሆንስ ከእስላሞች ነው ከክርስቲያኖች ጠይቄ ያላውቅም ግን የጌታ ስጋ እንዳላችሁ ተራ ቂጣ አይደለም ከክርስቶስ ጋር ህብረት ያለው ቂጣ ከጌታ ስጋ ጋር ህብረት ያለው ነው አማና የጌታ ስጋ እና ደም ነው ብለን እናምናለን ከአባቶች ከመጀመሪያው ጀምሮ ያለን ይሄ የጌታ ስጋ ነው ብለን የምንወስደው የምንካፈለውን ቅዱስ ቁርባን የጌታ ስጋ በመቃብር ውስጥ አልበሰበሰም ከተባለ ምክንያቱም ጌታ መበስበሱን ያይ ዘንድ ካልወደደ ዘነበኛ ሆድ ውስጥ ያበሰብሰዋል የምንልበት ምን ምክንያት የለም በመቃብር ያላበሰበሰውን በእኛ ስለማያበሰብሰው ማለት ነው እንዴት ነው ስቶር የሚደረገው ምንድን ነው የሚሆነው አናውቅም ቅድም መቀየሩን እንኳን አናውቅም ብለናቸዋል ማለት ግልጽ ነው ትንሽ አለጎሪካል ሆነብኝ ማለት የማይገናኝ ነገር አገናኝ መበስበስን ያይ ዘንድ አይገባም የተባለው የክርስቶስ ኢየሱስ ስጋ በመቃብር አይበሰብስም ነው ሐዋርያት ሥራ መጀመሪያ ላይ ራሱ ሲናገር ጴጥሮስ መቃብሩ የነ ዳዊት እንኳን በዚህ በእኛ መካከል አለ ክርስቶስ ግን ተነስቷል አለ ስጋው እንደማይበሰብስ ሲናገር ነው እንጂ እኛ ተለወጠ ያልነው ይሄ ትራንስሰብስታንሺየት ወይም ሪያል ፕሬዘንስ ለውጥ አደረገ ያልነው ግን አይበሰብስም የሚል አስተምሮ ከየት ነው ያመጣው ነው እንዲህ አይነት አስተምሮ እኮ የለም እንዲህ አይነት አስተምሮ ቤተክርስቲያን እንደውም አስባበትም አታውቅም ይሄንን የጌታ እራትን መውሰድ እንጂ የተለወጠውን መውሰድ እንጂ ከገባ በኋላ እንዲና እንዲህ ይሆናል የሚል ነገር አስባበት አታውቅም ስለዚህ ምናምን አካባቢ ጥያቄ ነበር ከይቅርታ ጋር ጣልቃ ገባባችሁ እናንተው ትቀጥላላችሁ አንድ ቃል ላይ ዝም ብሎ ተደጋግሞ እንደ ጉንጫ አልፋ ክርክር እንዳይሆን ብዬ ነው ኤቢ እንኳን አንተ የምትወስደው ህብስቱና ወይኑ አይደለም አንተ ራሱ እንኳን ትበሰብሳለህ መበስበስ አይቀርም አሁን እኛ ሆድ ውስጥ አይበሰብስም ብለህ እንደው ያልሆነ ሙግት አምጥተህ ለመከራከር ትሞክራለህ እንጂ ስትሞት አንተ እኮ ራሱ ትበሰብሳለህ ያኔ ይበሰብሳል ማለት ነው ወይት ዳያሎግ እዚህ ጋር ቆይ አድምጠኝ ፕሊዝ ኦኬ አይደለም የምትበላውን ህብስትና ወይን ወዴት ይገባል ብሎ አለ ወደ ሆድ የሚገባው ይበሰብሳል ብሎ ያለው ጌታ ነው ኦኬ ጌታ ነው ወደ ዳር ይወጣል ብሎ ያለው ጌታ ነው ኦኬ ምንም ወደ ዳር ይወጣል ኦኬ የሚገባው ቀርቶ ማን የሚገባው ገብቶ የሚያጣራውን አጣርቶ የሆድ ዕቃ ክፍላችን የሚወጣውን በቆሻሻ መልክ ያወጣል ብሎ ያለው ጌታ እኮ ነው ያለው ስለዚህ አይበሰብስም ህብስቱና ወይኑ
እዛኛው ሆድ ውስጥ እንደዛ በሽንትና በሰገራ መልክ አይወጣም ብለህ የምትል ከሆነ ኦኬ፣ የት ቦታ ላይ ነው ታዲያ የሚቀመጠው ብሎ ሆነ ያለህ? አይ በፍጹም አይበሰብስም በሰበሰ አይባልም ብለህ የመዝሙር መጽሐፍ ላይ ያለውን ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ኮት አድርጎ የተናገረውን ከመዝሙር መጽሐፍ ላይ ቅዱስ መበስበስን ያይ ዘንድ አትሰጠውም ብሎ ያለውን ያ የጌታ ትክክለኛ እውነተኛው ስጋ ነው ከሙታን የተነሳው በመስቀል የተሰቀለው የተቸነከረው ደግሞ የፈሰሰው እሱ ነው ከሙታን የተነሳው እንጂ እኛ ምን በላው ከስንዴና ከወይን የተዘጋጀው ብሉ ጠጡ ብሎ ጌታ የሰጠን እሱ በሰው ሆድ ውስጥ አይበሰብስም ብሎ ጌታ አላለም። ካለ ግን መጽሐፍ ቅዱስ ጥቅስ ስጠን። አይ ብሏልም ብለህ ካልከው የመጽሐፍ ቅዱስም ጥቅስ ካልሰጠህን ደግሞ አንተ ራሱ እኮ ስትሞት ትበሰብሳለህ። የበላው ሰውዬ ትበሰብሳለህ። ያኔ መበስበሱ አይቀርም፣ አብሮ ይበሰብሳል አፈር ውስጥ። ያኔ በትንሣኤ ስንዴውና ህብስቱና ወይኑ ይነሳል ብለህ ካላልክ በስተቀር እኔ ስሞት ወይኑና ህብስቱ በትንሣኤ አካል አግኝቶ ይነሳል ካላልከ በስተቀር አብሮ ነው የሚበሰብሰው ማለት ነው። ከአንተ ጋር አንተ መበስበስን ስለምታይ እኛ በመስበስን ስለምናይ አብረህ ትበሰብሳለህ። የትንሣኤን ቀን ጠብቆ አብሮ ይነሳል ህብስቱና ወይኑ ካላልክ በስተቀር ጉንጭ አልፋ ብለህ ላድርገው ብለህ ካላልክ በስተቀር እንደው የኦርቶዶክስ ወይ ደግሞ በሃይማኖት ቤት የሚሰበከውን ስብከት ይህን ለጥጬ እንደው አልሞት ባይ ተጋዳይ ላድርገው ብለህ ካላልክ በስተቀር በቅርብ ኮንቨርት አድርገህ እስልምና ላይ ሰራው ብለህ ስትዋሸን አውቀን ያለፍነ። ሁለት ችግር የለውም ደግሞ እዚህኛውም ላይ ደግሞ አልበሰብሰም ብለህ የሐዋርያት ማነው በዳዊት ላይ የተናገረውን አምጥቶ ጉንጭ አልፋ ክርክር ማድረግ ካዋጣ ቀጥል። ያው ጆ ጥሩ ይዘዋል፣ አብራችሁ ቀጥሉ ለማለት ነው። ቴንኪው አልገባባችሁም፣ ቀጥሉ ጆዬ። አንደኛ እስልምና ላይ እንደምሰራ እናንተ ማብራራት የለብኝም። በዚህ አትድገሙት ብዙ አንደኛ። ሁለተኛ ደግሞ አሁን እዛ ጋር የበሰበስም የተባለለት ከክርስቶስ ከሞት የተነሳው መስቀል የተሸነከረው ደሙን ያፈሰሰው ያ ስጋ ነው አልከኝ። በገርም ቅዱስ አግናጢዮስ ሲናገር በመስቀል ላይ የተሰቀለው ስለኔ ደሙን ያፈሰሰውን ያንን ስጋ ከቅዱሳን ጋር እካፈል ዘንድ ነው ያለው። ህብረት አለው ስንል ተራ ቂጣ ነው እያልን ህብረት ካለው ካለን በኋላ ቅዱስ አግናጢዮስ በተናገረው መልኩ ያ በመስቀል ላይ የተሰቀለው ስጋ ያ የክርስቶስ ሚሊዮን ነገርንና እኮ ችግር ኤፒስቲል ነው ሆሚሊ ሳይሆን ለአይገስ ቆይ ሚዩት አታርጉት። ቆይ እውነተኛው ማነው? ከየት ቤተ እምነት ነው? ቆይ እውነተኛው ወንጌላማኝ ነኝ ኤርሚ። አሁን የተናገረውን ከዚያው አንጻር እንደሆነ ከመበስበስ አንጻር እንደሆነ የአግናጢዮስን ማስረጃ ይስጠን። ኦኬ ያ ኤቢ እየሰማሁሽ ከመበስበስ አንጻር እንደሆነ ማለት ከመበስበስ አኳያ እንደሆነ የተናገረውን የአግናጢዮስን መረጃ ስጠን እያለ ነው ኤቢ እና ቴንኪው። እሺ እኮ ልጨርስ እያልኩ ያለሁት መበስበስን አይም የተባለለት የጌታ ስጋና ደም ነው በመስቀል ላይ የፈሰሰው በመስቀል ላይ የተቸነከረው አልከኝ። ቅዱስ አግናጢዮስ ሲናገር ደግሞ አዎ እሱ ስጋ መበስበስን አይም አይደለ? ቅዱስ አግናጢዮስ ሲናገር ደግሞ ያ ስጋ መስቀል ላይ ደግሞ የተቸነከረው በቅዱስ ቁርባን መልክ በቢሾፖች በቤተ ክርስቲያን የምንካፈለው የጌታ አማናዊ ስጋና ደም ነው ብሎ ይናገራል። በአጭር አማርኛ ይሄ የምንካፈለው ስጋና ደም ያ በመስቀል ላይ የተቸነከረልን የጌታ ኢየሱስ ስጋና ደም እንጂ ሌላ አይደለም። ያንን ስጋና ደም እንዲበሰብስ ካልወደደ ይህንኛውን ደግሞ አማናዊ ስጋና ደሙ ነውና እንዲበሰብስ አይወድም። የኔ ሐሳብ በጣም ግልጽ ነው። ነብይ እሺ፣ ልክ እንደዛ አለ። በቃ ሰው ሞተና ተቀበረ። ይሄንን የጌታ እራት ደምና ስጋ የወሰደ ሰው ሞተና ተቀበረ። እንግዲህ ሰው ይበሰብሳል፣ በውስጡ ለብቻው ሳይበሰብስ ይቀመጣል ማለት ነው። የጌታ ስጋና ደግሞ የማይበሰብሰው በሚበሰብስ ውስጥ ቁጭ ብሎ ነው ይነሳል። አሁን ለብቻው አንተ የወሰድከው ወይም ብዙ ኦርቶዶክሳውያን የወሰዱት ምንድን ነው የሚሆነው? እጣ ፋንታውን ንገረን እኮ እያለ እንደዛ እያልኩ ሀቢቢ እንደዛ እያልኩኝ አይደለም። ጀስት ለማበስበስ ይሄን ያህል ርቀት መሄድ ያስፈልገውም ነው ባጭሩ። መበስበስ ባህሪው ስላልሆነ ባጭሩ እያልኩኝ ያለሁት ነገር መበስበስ ባህሪው አይደለም። ጆዬ ግን አይ ቅድም ቅዱስ አግናጢዮስን የሚያነሳው ቅዱስ አግናጢዮስም ከዚህ አሁን እሱ ካለው ሀሳብም አንጻር አይደለም ይብን ያነሳው። ስለዚህ አት ሰም ፖይንት ኮቴሽኖቹን የተጠቀማቸው የራሱን ትምህርት ቢውልድ ለማድረግ እንጂ ጸሐፊዎቹም የተናገሩባቸው ኮቴሽኖች አይደሉም። መዝሙረ ዳዊትም ጋር ተኬዶ የተባለው እነ ቅዱስ አግናጢዮስም ጋር ሄዶ የተባለው ለትምህርቱ ያስገዛቸው ጥቅሶች እንጂ ናቲቭ እነሱም እንደዛ አይነት ትምህርትን አይደለም ያስተማሩ። እሺ ወይ ባክ ኤንድ ፎርዝ እናድርገው እየተስማማን እንድናወራ ማለት ጭራሽ ስላልተግባባን። ለምሳሌ እሺ እውነተኛ የጌታ ስጋና ደም መበስበስን አይም አይደል?
ወንድምነት ከመበስበስ አንጻር ነው ቅዱስ የጻፈው እሱ። በነገራችን ላይ ወንድምነት ልጁ ዝም ብሎ የሚያወራው ነገር ብዙዎችን እንትን እያደረገ ነው እየተሰበው አንተ ያነሳው ቅዱስ መበስበስን ቆይ ብራዘር አረ ሌሎች ይቀጥላሉ። ስለዚህ ዳዊት የተናገረው ቅዱስ መበስበስን የሚቀጥሉ ከሆነ እነሱ ቀጥለው ሲጨርሱ ጀስት ከቀደም ጀምሮ የማታውቀው ነገር ስለደርሰ ሊቀርብ ይችላል። አንተ ጋር ስላልሆነ ከአንተ ጋር አይደለም የማወራው ብራዘር። እኔ ወንድሞቼን ለእነሱ እያወራቸው ነው። ልጁ ያነሳው ጥቅስ አለ አይደለም? ስለዚህ ቅዱስ መበስበስን የሚለውን ጥቅስ ወስዶ እሱ ያገናኘው ከህብስቱ ጋር ነው። ምንድነው ዳዊት የተናገረው ስለ ክርስቶስ ኢየሱስ ስለ ስጋ ትንሣኤው ነው ወይንስ ስለ ቂጣው ነው? ስለ ቂጣው ነው ብሎ ካለ አንዱን ነገር ለይቶ ነው ማውራት ያለበት። ከዛ ስለሚያምንበት ጉዳይ ደግሞ ስለ ህብስቱ ማስረጃ ነው ማቅረብ ያለበት። ዳዊት የተናገረው ስለ ጌታችን ኢየሱስ ክርስቶስ ከሞት መነሳት ስለ ትንሣኤው ሳይሆን ኦኬ የሚያወራው ክፍሉ ስለ ህብስቱና ወይኑ ነው ብሎ ስለሆነ እሱ እየፈታ ያለው እንደዛ ብሎ የፈታውን በማስረጃ ከፍቶ ያሳያል። እንደዛ ያሳያል። ቴንክ ዩ። እየሰማችሁኝ ስላልሆነ ማለት ያልኩት ከመጀመሪያውም ስለ ቂጣ ይናገራል አይደለም? መዝሙረ ዳዊት እየተናገረ ያለው ስለ ክርስቶስ ስጋና ደም ነው፣ ስለተቸነከረው ስለተሰቀለው። ኦፍ ኮርስ ያ የምንወስደው ቂጣ እስቲ ላንተ ቂጣ ነው። ነገር ግን ለጌታም ለሐዋርያትም ቂጣ ብቻ አይደለም፣ የጌታ እውነተኛ አማናዊ ስጋና ደም ነው። ሶ በአጭሩ መበስበስን አይም የተባለለት አማናዊ የጌታ ስጋና ደም ነው። ነገር ግን ይሄ ቂጣ ደግሞ ተራ ቂጣ ብቻ አይደለም። ተባረከ ኋላ ይሄን አባቱም የጠቀስኩልህ እኮ ለዚህ ነው። ያንን በዚህ አይነት መልክ ፈተውታል አይደለም ባጭሩ። ነገር ግን የጌታ ስጋ መበስበስን አይም ብለኛል ዘንድ ለአባቶች ደግሞ ያ የጌታ ስጋ ራሱ ነው ቅዱስ ቁርባን። ሌላ የተለየ ነገር አለ፣ የሚነጣጠል ነገር አይደለም። እሺ አይተም በአይተም እንደንመለከተ ይብዬ እሺ ወሰድ ነው እንደው ገምት አንድ 4-5 ግራም ይሆናል ቂጣና ወይኑ አንድ ላይ በግራም እንደው ስናየው የሆነች ከእጅ ጣት አነስ ያለች ነገር ነች። ሰውነት ውስጥ ይቀራል ወይስ እዳሪ ሆኖ ይወጣል? አሁን እዚህ ጋር ክሊር አድርገን እንሂድ። ይወጣል አይወጣም? በምንም መልኩ መበስበስን አታወራለትም ዮናስ። አታወሳስብብኛ። ይወጣል። አሁን ምስር ወጥ ስጋ ወጥም አብረን በላን አብሮ ተቀላቅሎ ዳይጀስት አድርጎ ይወጣል ወይስ እዛው ይቀራል የሆነ ቦታ ላይ? ምስር ወጥ የጌታ ስጋና ደም አይደለም። ምስር ወጥ ነው። የጌታ ስጋና ደም ነው ካልከው በኋላ ከሌላው ከለየኸው በኋላ ልክ እንደሌላው መበስበስን አታወራለትም። ምክንያቱም ያ የጌታ ስጋና ደም ጨጓራ ላይ ይቀላቀላል። ሌላ ምግብ ምን በላ የለ ወይ ቁርስን የበላ ነው ወይ ቁርሳን በላይ ጌታ ራት ነው ስለ ቤት ሄደን ደግሞ ቁርስን በላለን ሻይ እንጠጣለን ወይ? እሺ አንዴ የት ሄዳል ዮሐንስ ሜቢ እንደንግባባ ደስ የሚዩት አድርግልኝና ዮሐንስ የት ሄዳል? አንዴ ዮሐንስ የጌታ ስጋና ደም ነው ብለህ ታምናለህ ቅዱስ ቁርባን? አይ አታወሳስብብኝ። እኔ አሁን የጠየቅኩ ወዴት ይሄዳል? ጨጓራችን ውስጥ ለብቻው ሴክሽን የለውም። ከሌሎች ምግቦች ጋር ይቀራቀርና ይፈጫል ወይስ አይፈጭም? የሆነ ወደ አንጀት ጋር ለብቻው አታወሳስበው። የት ይሄዳል? ምንም አላወሳስብኩትም እኮ ሜቢ ውስብስብ ካለ ጀስት እንድንግባባ ኪንፎዝ እንድናደርገው ስለፈለግኩኝ። አሁን የጌታ ስጋ መበስበስን ያያል ብለህ ታምናለህ? እኔ ጥያቄ የተጠየቀውን ፕሊዝ በየማረጋት ትግባ አንዴ እኮ ወዴት ይሄዳል? የጠየቀ ያለውን ቀጥታውን መልስ። የት ጋር ነው የሚቀመጠው? መቀመጫው ምንድን ነው? ስቶር የሚደረገው ምን ላይ ነው? በቃ እኮ እሱ መጠየቅ ይችላል። አንዴ በየማለው ትግባ ፕሊዝ። በቃ የኔን ጥያቄ ነው እኮ ቅድም ያው አንድ አይነት ስለሆነ እኛ የምንጠይቅህ ቀጥታውን ዳይሬክት ስንመልስ ፕላስ እንደገና ደግሞ ሪስፔክትፉል እናደርገው እንትንም እንደገና ደግሞ በየጊዜው እንግዲህ ሲወስድ በአመት ስንት ጊዜ ቢወስድ እየሄደ የሚጠራቀምበት ቦታ ንገረን በደንብ። በቃ ክሊርሊ አሁን እያልኳቸው ያለሁት እኮ በጣም ግልጽ ነው አይደለ? አንደኛ ሰብስታንሱ ይለወጣል ብለን አናምንም። የትራንስብስታንሺዬሽን ይሄ ሮማን ሞር ከአርስቶትሌስ ጋር ምናምን የተገናኘ አክሲደንቱ ምናምን የሚሉት ነገር ሞር ያለው ታምናላችሁ አቷሻባ ታምናላችሁ። ኦርቶዶክስኛ ሰብስታንስ ይለወጣል ብለን እናምናለን። ሰብስታንስ ይለወጣል ብለን እናምናለን። አዎ ትላላችሁ። ላሳይህ ፊሎሶፊካሊ ኤክስፕሌን ላሳይህ እንጂ ሪያል ፕሬዘንስ ነው የምትለው። ቼንጅ አለ እንደ ካቶሊክ ሰብስታንስ እና አክሲደንት ብላችሁ አትናገሩም እንጂ ተለውጦ አማናዊ የጌታ ስጋና ደም ይሆናል። አይ ሰብስታንስ አሁን ደግሞ ሰብስታንሱ ይለወጣል። እንዲህ ይላል። አንብብልን። አንዴ
እሺ ሰብስታንሱ ይለወጣል ስላለ እስቲ እንገር ላንብብለት። ማለት ዶክትሪን ነው የምታመጣው። ላንብብለት። እሺ ታንክ ዩ በትልቁ እሺ፣ በጣም ደስ ይለኛል። እኔ አይለወጥም የምትሉት እኮ ምንድን ነው? ካሜራ እሺ ይታያል። አንብብ እስኪ። ጥያቄ ይሄ የማን እንደሆነ ላሳይ መጀመሪያ። ይኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖትና ስርዓት። እሱን ነበር ያስኩት። ተባረክ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማሳየት ትችላላችሁ። እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት የሚል መጽሐፍ ላሳየህ ነው። ከእሱ ላይ ነው። በቃ አሳየው። ገጽ 30 ላይ ላንብብለት ደስዬ። እሺ ቆይ ላሳየህ ነው። አይ እኔም እያልኩት ነው እዚሁ እንዳየው ብዬ ነው። እሺ ላንብብለት። ቄሱ በቅዳሴ ጊዜ ህብስቱን በጻሕል ወይኑን በጽዋ አድርጎ እየባረከ ጸሎተ ቅዳሴውን ሲያደርስ ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ አማናዊ ደም ወልደ እግዚአብሔር ይሆናል። ምን ይሆናል? እየባረከ ጸሎት ቅዳሴውን ሲያደርስ ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ አማናዊ ደም ወልደ እግዚአብሔር ይሆናል ይላል። ብዬ ተለውጦ ቼንጅ፣ ኬሚካል ቼንጅ እና ፊዚካል ቼንጅ የሚባል ነገር ይሄ ኬሚካል ቼንጅ ነው። ሰብስታንሻል ለውጥ ሀቢቢ፣ ሰብስታንሻል ለውጥ እንደሆነ እሱን ነው የምታሳየኝ። ልክ በሮማን ታሄድ እንደሆነ ማለት ነው። ደግሞ ወደ ሌላ ከባርኮቱ በኋላ አይ ቅድም ይሄንን ያልኩ ከባርኮቱ በኋላ ኖሞር ቂጣ አይደለም ብያለሁ። ገና ቅድሙም ማለት ነው አማን የጌታ ስጋና ደም ነው ብያለሁ። ዛትስ ናት ፖይንት። እኔ ያልኩ አይደለም ሰብስታንሱ ይለወጣል ብለሃል። ዘን እሱን ታሳየኛል። ተለውጧል እኮ ታዲያ ምን ፊዚካል ለውጥ አይደለም እኮ ፊዚካል ምንም ማብራሪያ አማናዊ ደም እና አማናዊ ስጋ ይሆናል። የውና ማለት ነው ቂጣነቱ ቀርቶ ማለት ነው ወይንነቱ ማለት ነው። ቅድም የጠየቅንህን እናስመልጥን። ከዛ በኋላ የት ይሄዳል? ሰው ሆድ ውስጥ ይገባና ከዛ የሆነ ቦታ ይቀመጣል የሚለውን ነገር እንድትመልስ ደስዬ ቀጥል። ሰብስታንሱ ይለወጣል የሚል አሁንም ድረስ አላመጣም። ቱ ቢሆንስ መለወጡን ከሆነ ከባርኩት በኋላ ታቆርጠኛ እንዴ ወደ ምንድን ነው የሚለወጠው? በኋላ ኧረ አንዴ ስማኝ አባ። እሺ በእንደዚህ አይነት ወደ ነው የሚለወጠው? እሺ ጥሩ ቀጥል። ወደ ነው የሚለወጠው? ስጋና ደም ይሆናል። ከዛ በኋላ ኖርሞር ቂጣ አይደለም። ጌታችንም እንዳለው ባርኮ ደሜ ነው ብሎ ሰጣቸው እንጂ ህብስቱን አንስቶ ይላል ደሜ ነው ብሎ ሰጣቸው። ያንን ነው ለውጥ የምንለው። ፊዚካል ለውጥ የሚል ሰብስታንስ የሚል እዚህ ጋር ምንም አላመጣም። አሁን ጀስት በዚህ አይነት መልኩ እኛ እዚህ ጋር ፊዚካል ይላል፣ ፊዚካል ሰብስታንስ ይላል። እኛ የጠየቅነው ለውጥ አለው እያልንህ ነው አይደለ? ቆይ ለውጥ አለው የሚለውን ቅድም አልካድኩም። ከተባረከ በኋላ ቂጣ ብቻ አይደለም እውነተኛ ጌታ። ስለዚህ ይለወጣል አይደለ? አሁን ሰብስታንሻል ይለወጣል አይደለ? አንተ ጠፍቶ የደም አንዴ የቂጣው ሰብስታንስ ጠፍቶ የስጋ ሰብስታንስ ይሆናል ብለሃል። እሱን ማምጣት አልቻልክም ሲጀመር። ሁለተኛ እኮ ይለወጣል ካልከኝ ወደ እውነተኛ ስጋ ነው የሚለወጠው አይደል ያልከኝ? ሰብስታንሻል ለውጥ የሚል አላመጣም። ወደ እውነተኛ ስጋ ሲለወጥ ስትበላው ስጋ አይደል? ስትጠጣው ስጋ አይደለም? አይደለም ቅርጫ አይደለም። ወደ እውነተኛ ሳልከኝ ታዲያ ምን እያልከኝ ነው? ወደ እውነተኛ ስል በጣም ጥሩ። እሺ እሱን ስማኝ ቢያንስ። ወደ እውነተኛ ስል ጳውሎስ እንዳለ ከጌታ ስጋና ደም ጋር ህብረት ያለው ኖሞር ቂጣ ብቻ ያልሆነ ሊትራሊ አሁን እንደናንተ እንደምትሉት የሸዋ ዳቦ ብቻ ያልሆነ ነገር ግን እውነተኛው የጌታ ስጋና ደም የሆነ ሊትራሊ በእኛ ፊዚካል ኮንሲቭ እናደርገው የማንችለው ቆይ ያላልነውን አትበል። አንደኛ እኛ ተራ ቂጣ ብቻ ነው እያልን አላልንም። ደጋግመህ ቅድም ያወራ ነበር ብሏል ወንድሜ። ቆይ አንዴ እሰጣለሁ ደስዬ። የሸዋ ዳቦ ያልኩት መጠኑን ነው ያልኩት። የሸዋ ዳቦ ድሮ 50 ሳንቲም በዛ የነበረው ፕሊስ አደር ብራዘር ፖለቲካ አሰራ አይጥ የሚበላውን ቁርባን ብለህ የምትለው ማለት ነው። ደግሞ ያልኩት መጠኑን ያልኩት እንዲያቆን ነበር። ሚዩት አድርገው ፕሊስ እባክህ፣ ሚዩት አድርገው። በቃ ሚዩት አድርገው። ኦኬ ቴንክ ዩ። የሸዋ ዳቦ ያልኩት መጠኑን። አዎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚጋገረው ጵርሱ ፎራው
ደሱም ዲያቆን ነው፣ እኔም ዲያቆን ነኝ። መጠኑ የሸዋ ዳቦን ያክላል። አንድ ፉርኖ ዱቄ ፉርኖ ዳቦ የሚባለው የድሮ ታውቁት ከሆነ የእሱን ያህል መጠን። ቆይ ለምን እኔ ይህን እላለች። እዚህ አንዲት እህት አሳይታኛል። አንዲት እህት ከግብፅ አሁን ልካልኛለች። የግብፅ ኦርቶዶክሶች በጆርዳን የሚያከብሩት ማነው የሚበሉት? ይሄ ማለት ነው። የሸዋ ዳቦን የሚልክልኝ ባጣ መጠኑን ያልኩትኝ። እሺ ልብ በሉ። ኦኬ መጠኑ በኢትዮጵያ ኦርቶዶክስ ክርስቲያን የሚጋገረው ቁርስ ሆነው የሸዋ ዳቦን ያክላል መጠኑ። የታለ መጠኑ ላሳያችሁ። አሁን እንዳው ከጆርዳን አንዲት እህት ልካልኛል። ጌታ ይባርካት። ይሄ ብላችሁ በግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ጆርዳን ውስጥ ከቤተክርስቲያን ለምን ማናቾቹ እንደዚህ በየሳምንቱ ይመጣል ብላ አሁን ነው አንዲት እህት የላከችልኝ። እዚሁ እያደመጠች ነው ያለችው። ይሄ ከላይ ያለው ቅዱስ ቁርባን ነው። ቅዱስ ቁርባን መሆኑ ደሱ ታውቃለህ። እዚህ ጋር ይሄ ከላይ ያለው መስቀሉ ምልክት ማለት ነው፣ እንደዚህ የሚደረገው ማለት ነው። ይሄ ቅዱስ ቁርባን ነው። ይታያችሁ ወገኖች፣ ይሄ ገና ሳይቆረስ በፊት ነው። ይሄ ተቆርሶ ማለት ነው። ኦኬ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የሚጋገረው መጠኑ ይሄ ዳቦ ይታያችኋል። የሸዋ ዳቦ ይህንን የሚያክል አንድ የሆነ ፉርኖ ዳቦ የሚባል ነበር። እሱን ያህል ነው ያለው ነው ያልኩት። ኦኬ ፖለቲካ አሰራም። እዚህ ዲያቆን ነኝ፣ ወንጌላዊ ነኝ። ሁለቱም አታመልጥም። ሰይፌ ሁለት ነው። ኦኬ በድቁናይም ገትሬ ይዛለሁ፣ በወንጌላዊነቴም ገትሬ ይዛለሁ። ይሄ ነው። እሺ ስለዚህ መጠኑ ነው የሸዋ ዳቦ ያህላል ብያልኩትኝ። ይሄ በዛ በግብፅ ተልኮላቸው ይሄው ይበሉታል። ይሄው ይታያቸዋል። መስቀሉ ያረፈበት ደሱ ታውቃለህ። ይሄንን በቤተልሔም እናድርገው። ይሄ እርሾ ያልገባው በግብፅ ኦርቶዶክስ ውስጥ ያለ የግብፅን ኦርቶዶክስ በግብፅ ኦርቶዶክስ ውስጥ ያሉ ጆርዳን ውስጥ ያሉ ኦርቶዶክሳውያን በቤታቸው መጥቶ በሻይ ነው የሚበሉት። አይገርምም? ተረፈ መስዋዕት ተብሎ የሚባለው አይነት ማለት ነው። ይኸው ኦኬ። እኛ ጋር መታችሁ አታምታቱ። ቴንኪው። መቀጠል ይችላላችሁ። ታወራ የሸዋ ዳቦ ያልኩት መጠኑ ነው። ቴንኪው። አክቹዋሊ አሁን ደግሞ ጭራሽ ባስ በላይ አይጥ የሚበላው ጌታ ረት ነው እንበላለሽ። ተረፈ መስዋዕቱን አይጥ ይበላዋል። አይ ችግር የለም። ምን ችግር የለም። ጌታ ተሳደባችሁ ያላችሁት ሞግት ብራዘር፣ ሞግት በወንጌላዊነት ሞግታል ውስጥ አድመጠኝ። ተረፈ መስዋዕቱን አይጥ አይደለም እባብ በላው ብላ ቤተክርስቲያንህ እባቡን ቄሶቹ ቆርጠው በሉት ይላል ልሳንህ ላይ በለው። እምነት ላይ ለሞግት ባይዘይ አቅም ካለ ሞግት በቤተክርስቲያኑ መጽሐፍ ላይ ሞግት ነው። ሁሉንም በመረጃ ነው የምናሳየው እኮ እምነት ላይ ለሞግት ወንጌላዊም ስለ በመረጃ ነው የምናሳየው። አይጥ በላው ብሏል ብለህ ስትል ዝም ብዬ በሐሰት ያወራሁ እንዳይመስልህ። እባብ በልቷል ብለህ ስትል ዝም ብዬ በመረጃ ያወራሁ እንዳይመስልህ። እባቡ በልቶት ካህናቱ ደግሞ መልሰው እባቡን በሉት ብለው በመጽሐፍ ጽፈውልሃል። ቅዱስ ቁርባኑን የበላው እባብ ካህናቱ እባቡን በሉት ተብሎ እኮ የተጻፈ እኮ መጽሐፍ አለ። ችግር የለም። ስለዚህ የጌታን አማናዊ ስጋ ብላችሁ ብትሉትን እባብ ይበላዋል ማለት ነው። አድመጠኝ፣ የጌታን አማናዊ አድመጠኝ። እኩል አታውራ ብራዘር። የገጠምከውን ሰው ማወቅ አለብህ። ሰይፌ ሁለት ነው ብያለሁ። በድቁና የምጨፈጭፍሃለሁ፣ በወንጌላዊነት የሚይዝሃለሁ። ኦኬ አቅም ካለ ማለት ነው። ካልሆነ ግን እኔ ሳወራ ስታወራ ሰጣለሁ። እስካሁን እየሰማችሁ አልነበር? ኦኬ ልብ በል። እሞግታለሁ ብለህ ካልከኝ ግን በወንጌላዊነቴ በድቁናዬም ነው የሚይዝህ። ሁለቱም ቤት አንተ ምንም የምታውቀው ነገር የለም። እባቡ ተረፈ መስዋዕቱን በልቶ ኦኬ ካህናቱ እባቡን በሉት ይላል። ስለዚህ የጌታን ስጋ እባብ ይበላዋል ማለት ነው። አንዳንድ ቦታ ላይ ያቃጥሉታል። የጌታን ተረፈ መስዋዕቱን ማለት ነው ደርቆ። ኦኬ ታዲያ የጌታን ስጋ አማናዊን ስጋ ታቃጥላለህ ማለት ነው። ነውራችሁ እኮ ስታቃልሉ ያቃላላችሁበት እኮ መረጃ እጄ ላይ አንድ ማታ አለ። እንደውም መጽሐፍቶቹን ገና አልገለጥኩም። ቶሎ ጨርሱና ከደሱ ጋር ወደ መጽሐፍቱ እሄዳለሁ። ቴንኪው። ቀጥል ደሱ። ደሱ አውረው ባለ ሁለቱን ሰይፍ ላውረው። ሜይ ቢ ኤርሚያስ ታወራ። ኤቢ አንዴ ቀጥልና አሁን ላይ መጠየቅ የምታወጣልን የወሰደው ናና ዝም ብለው ወደዚህ መጽሐፍ ቅዱስ ላይ ማን ጌታ እንደሆነ ስታይ ገድል ላይ ነው የምትደበቀው። እኮ ቀጥል እያልኩህ እኮ ነው እኮ ትጠይቃለህ።
ና ወደዚህ ነሽ፣ ችግር የለውም። ገድም እኮ የእናንተ ስለሆነ ነው። ምን ታደርጋለህ? ና የተጠየቀው መጀመሪያ መልስ። አሁን የምትወስደው ስጋና ደም አዳምጠኝ፣ የምትወስደው ስጋና ደም የት ነው የሚቀመጠው ተብለሃል። እሱን ትመልሳለህ እኮ። ስለ ቂጣው ሰብስታንስ የለም ለፈው ደሱ ሰማኛ እኮ የት ነው የሚቀመጠው? የት ነው የሚቀመጠው? አንደኛ ሰማኝ አንዴ ቂጣን ሰብስታንስ ከሆነ እያወራ ያለው እሱ ፊዚካል ቼንጅ ተለውጧል ብለን እና ምንም ጠፍቷል ብለን ለምሰብስታንሱ ቀደም እሱ ላይ ዋሽታል። አንደኛ ሁለተኛ ያን ሰብስታንስ ከሆነ እያወራ ያለው ኦፍ ኮርስ የት ጋ ነው የሚቀመጠው? የተጠየቀውን ብቻ መልስ። ከጨጓራ ውጭ ነው የሚቀመጠው? ይኸውልህ አዳም ሰማኛል። የተጠየቀውን ብቻ መልስ ወይ ተው። አይ ለምን ያንተን እንትን እንሰማለን እኮ። ይኸውልህ የጌታ ስጋና ደም ስንወስድ የት ጋ ነው የሚቀመጠው እየተባልክ ነው። እሱን ትመልሳለህ እኮ። እየመለስኩልህ ነው። አንዴ እየመለስኩልህ ነው ወይ መልስ። ከተባረከ አራንዲ ሰማኝ እኮ። ቲንክ ዩ ሚዩት አርክ ቲንክ የጌታ ስጋና ደም ከተባረከ በኋላ አማናዊ ስጋና ደም ነው እንላለን። የቂጣው ሰብስታንስ ጠፍቷል ብለናልና ምንም ያ ሰብስታንሻል ቼንጅ አለ ብለህ ቅድም አሽታል። ውሸትን እንለፈውና የቂጣው ሰብስታንስ ስቲል አለ። ያ ስቲል ለሆድ የሚሆን ነገር ነው። ነገር ግን አማናዊ የሆነ የጌታ ስጋና ደም ያ የተባረከ የወሰድ ነው እሱ አይደለም በእኛ ሆድ ውስጥ ይቀርና በመቃብር ውስጥ ያልበሰበሰ ነው። ሊበሰበስ የሚችላል የመበስበስ ኔቸር የለውም። ሰው በፍጹም መበስበስን አታወራለትም። የጌታን ስጋ ለማበስበስ ነው የምትጣጣሩት። እኔ ይኸውልህ ስለ በመስበስ አይደለም እየጠየቅን ያለን ነው አባ። አሁን የምንወስደው ስጋ የት ነው የሚቀመጠው እየተባልከ ነው። እሱን ቀጥታው ለምን አትመልስም እኮ? የመለስኩትን ድገም ውስጥ በደንብ አልመለስከውም። የት ነው የሚቀመጠው? ይኸው እያወራኸኝ ያለው ተለወጠ እኮ እያልከኝ ያለው ያልከኝ ያለው እኛ ተለወጠ አንልም ምናምን አንልም ነው እያልከኝ ያለው። ያንን ደግሞ የቤተክርስቲያን መጽሐፍህ አዳምጠሽ ቅዱስ ሐዋርያት ከጌታ እጅ የተቀበሉት የጌታ ስጋና ደም ህብስቱ ስጋ አምላክ ወይኑ ደመ አምላክ ሆኖ የተለወጠው ምን ጊዜ ነው ይላል። እንደውም ጊዜ ሁሉ አለው። ምን ጊዜ ነው የተለወጠው? አሁን እዚህ ጋር የተለወጠው ሲል አይ እንትን ነው የሚለወጠው እንትን ነው የሚለወጠው አይደለም የሚለው የተለወጠው ብሎ ነው ያስቀመጠው። ጌታችን ህብስቱን አንስቶ አዳምጥ ልጨርሰው። አዳምጥ ጌታችን ህብስቱን አንስቶ በባረከውና አዳምጥ ጌታችን ህብስቱን አንስቶ በባረከውና በቀደሰው ጊዜ እባክህ ዝም በል። ዲያቆን ደሱ እኔ ይቅርታ አድርጉልኝና ልጁ እንትን ያለ እውቀት ነው የሚያወራው፣ ደርቦ ነው የሚናገረው። መልስ ቱ ዘ ፖይንት አይመልስም። መውጣት ትችላለህ። እንዳታስወጡት እንዳታስወጡት፣ ግን ደቂቃ ጠብቀው እንዲያወሩ በደቂቃ ስጣቸው። አንድ ጊዜ አይ ሚዩት ያርግና እኔ ከእሱ ጋር ያወራ ችግር የለውም። ግን አንድ ጊዜ ሚዩት ያርግ፣ እንዳትደርበ እንዳታወራ። ሚዩት ያርግ አንድ ጊዜ። እሺ ኤቢ ሚዩት ያርግ። ልጨርሰውና እሺ። እኛ እንደዚህ ነው የሚለወጠው እንደዚህ ነው የሚለወጠው የሚለውን መቀጠል ትችላለህ። ኤቢ ሳይለንት አርግ። ዲያቆን ደሱ አንድ ጊዜ ቆይ፣ ቤቱ ይረጋጋ። አንተም ስታወራ ኤቢም የደረበ ነው የሚያወራ። ሚዩት አርግ እኮ መሀል የገባኸው አንተ ነህ ቤኪ። ሚዩት አርግ። ኤርሚ አትወርድም ስላለ ማትወርድ እንዳይመስልህ ብራዘር፣ ላስወርድ ይችላል፣ ልፈጠፍጥ ይችላል። ስለዚህ ሚዩት አርግ ተባለ። ሚዩት አርግ። ከአንተ ጋር ለማውራው ቤቱ ስርዓት ይይዝ ይገባል። ደሱ ሲያወራ ቱ ዘ ፖይንት ትመልሳለህ፣ አሊያም ደግሞ እሱ ሲያወራ አትደርብም። እሱ ሲያወራ የምትደርብ ከሆነ ኖ በጭራሽ ነው የማይቻለው። ኦኬ፣ ያለን ነገር ከቤተ ክርስቲያን በማስረጃ እያመጣህ ነው የምታሳየው እንጂ ዝም ብለህ አታወራም። ሲቀጥል ዳዊት የተናገረውን ነገር ወስደህ ከህብስቱና ከወይኑ ጋር ቀላቅለህ ነው የምታወራው። እሱም በኋላ ላይ ኤርሚ በደንብ አድርጎ ይሄድበታል። ኦኬ፣ እነ ሐዋርያ ጴጥሮስ ምን ብሎ እንደፈቱት ያንን ሀሳብ ኤርሚ በደንብ አድርጎ አንተ እንደማትል አንተ የምትለው ፈጽሞ እንደማይገናኝ ከህብስትና ከወይኑ ጋር ምንም አይነት ህብረት እንደሌለው ያ ንግግር በቀጥታ ከክርስቶስ ጋር የሚገናኝ እንደሆነ ኤርሚ በደንብ አድርጎ እዚህ ላሉት ወንድሞቻችን እህቶቻችን ያስተምራል። ቢኮዝ አንተ ብሬንዎሽ እያደረካቸው ስለሆነ ማለት ነው። ጥቅሱን ያለ ቦታ እያስገባ ለመፍታት እየታገልክ ስለሆነ ኦኬ፣ ኤርሚ ሄድበታል በደንብ አድርጎ። ከደሱ ጋር ስታወራ ደርበህ አታወራም። ደርበህ ካወራ ሚዩት ትደረጋለህ። ሲጠይቅህ መልስለት። ሊጠይቅ ስል አፉ ላይ እንዳትቆም
እንደዚህ ነው ሊወራ የሚገባው። ቴንክ ዩ ዲያቆን ደሱ ቀጥሉ። አመሰግናለሁ። እንግዲህ ጥያቄው በእኛ ቤተ ክርስቲያን ተለውጧል አንልም የሚል ነበረ። ቅድም ያነሳው አይ ተለውጧል ትላላችሁ ስለው አይ መረጃ ሲለኝ መረጃውን አውጥቻለሁ። ስለዚህ መረጃውን ላንብብ። ቅዱሳን ሐዋርያት ከጌታ እጅ የተቀበሉት የጌታ ስጋና ደም ህብስቱ ስጋ አምላክ ወይኑ ደም አምላክ ሆኖ የተለወጠው ምን ጊዜ ነው ይልና ጊዜውን ይጠየቃል። ጌታችን ህብስቱን አንስቶ በባረከውና በቀደሰው ጊዜ ህብስቱ ተለውጦ ስጋ አምላክ ሆኗል። ወይኑም በጽዋ አድርጎ በባረከው ጊዜ በቀደሰው ጊዜ ወይኑ ተለውጦ ወደ ደመ አምላክ ሆኗል ይልና በአሁኑ ዘመን ቀሳውስት ህብስቱን በጻሕል ወይኑን በጽዋ አድርገው የሚያቀርቡበት ቁርባን የሚለወጠው ምን ጊዜ ነው ይልና ደግሞ የአሁኑን ዘመን ያወራል። ህብስቱ ስጋ አምላክ ወይኑ ደመ አምላክ ለመሆን የሚለወጠው ቄሱ አእኩተ ባረከ ወቀደሰ ብሎ በባረከው ጊዜ መንፈስ ቅዱስ ህብስቱን ስጋ ወልደ እግዚአብሔር ወይም ስጋ አምላክ ወይኑን ደመ ወልደ እግዚአብሔር ወይም ደመ አምላክ አድርጎ ይለውጠዋል። በዚህ ጊዜ ፍጹም ስጋ አምላክ ፍጹም ደመ አምላክ ይሆናል ይላል። ይሄንን አይ ሚስቲካል ነው ቸንጁ ፊዚካል ቸንጅ ነው የምንለው ሚስቲካል ቸንጅ ነው የምንለው የሚል የለም። እዚህ ውስጥ ጽሁፋቸው ውስጥ የለም። ምናልባት እነሱ ጋር ሚስቲካል ቸንጅ ነው የምንለው ፊዚካል ቸንጅ ነው የምንለው የሚሉ ከሆነ ያንን እንዲያመጡ ውጭ ነው የምፈጭው ውጭ ልካለሁ። ሶሪ እና በቤተክርስቲያኗ ፊዚካል ቼንጅ እና ሚስቲካል ቼንጅ የሚል ነው የምንለው ብላችሁ ያስቀመጣችሁ ጽሁፍ የለም። ስለዚህ ይለወጣል ብላችኋል፣ ይለወጣል። ፕላዛት እንደገና ደግሞ ሚስቲካል ቼንጅ ይለወጣል ብሎ ጌታ ኢየሱስ አስተምሯል። የትኛው ሐዋርያ ነው ሚስቲካልም ሆነ ፊዚካል ቼንጅ ያደርጋል ብሎ ያስተማረ አለ ወይ? እሱንም በመረጃ እንድታረጉት እንፈልጋለን። ስለዚህ እንደዛ ያለ ነገር ካለ እንድታመጣ ነው። ሁለተኛ የተጠየቀው ጥያቄ ምንድን ነው? እንግዲህ የትኛውም የቤተክርስቲያን አባትም ወይም የትኛውም እኔ የኦርቶዶክስ አስተምሮ አይበሰብስም የሚል ያስተማረ እስካሁን በህይወቴ ሰምቼም አይቼም አላውቅም። የምንወስደው ስጋና ደም አይበሰብስም የሚል ካለ ከየትኛው መጽሐፍ ላይ ነው? እሱን በመጽሐፍ በመረጃ አድርገን እንድታሳየን እንፈልጋለን። ቀጥል። እሺ አይሆፕ እንደማታቋርጡኝ። አንደኛ ቅድም መጀመሪያ ስጀምር ደሱ ሊያሸብኝ ነገር እያልኩ የነበረው ለውጥ አለ የሚል ከቤተ ክርስቲያን አምጣ አይደለም ያልኩ እንዳለ አውቃለሁ። ያ ለውጥ ሰብስታንሺያል ነው ብለሃል። እንዲሁም ትራንስሰብስታንሺዬሽንን እንደ ሮማን አንቀበልም ስንል ትቀበላላችሁ ብለህ ነው በመሀል አቋርጣ ያመጣኸው። ለሱ ነበር ማስረጃ የሰጠው። ሰብስታንሺያል ለውጥ እንዳለ አላመጣህም። ሁለተኛ የኛም ቪው አይደለም ሲጀምር ትራንስሰብስታንሺያ የሚል ምናልባት የተወሰኑ ጥቂት ስኮላሮች ካገኘ ነው አንድም መጽሐፍ ላይ አታገኝ የትኛውም ማለት ነው ኦሪየንታል ኦርቶዶክስ ጋር። ስለዚህ ትራንስሰብስታንሺያ ሰብስታንሱ ይለወጣል የሚለው የሮማን ካቶሊኮች ሳቢ ነው ወይ ከነሱ ጋር ታወራለህ? ከኔ ጋር እያወራ ስለሆነ አሁን እሱን ተው። ሁለተኛ ያመጣው መረጃ ላይ ራሱ ምን ጊዜ ነው ይላል። ጠያቂ ነው ራሱ መላሽ አይደለም። ትክክለኛ ያለው እውቀት እንኳን እንደሌለ ያሳያል። እንደምናውቀው ነገር ምንድነው ይሄ ስጋና ደም ብለን የምንጠራው ህብስት እና ወይን ከተባረከበት ሞመንት ጀምሮ የጌታ አማናዊ ስጋና ደም የጌታ የተወጋልን ቅድም ኤርሚያስ እንዳለው ያ የኢየሱስ ስጋና ደም ነው እንጂ ተራ ቂጣ አይደለም። በቃ ያ ነው ጉዳዩ። እንደሚሆን እናውቃለን። አማናዊ ስጋው እንደሚሆን እናውቃለን። እንዴት እንደሚለወጥ አናውቅም። ምክንያቱም ፊዚካሊ ኮንሲቭ ልናደርገው የምንችለው አይደለም። ለዛ ነው ሚስቲካል ነው የምንለው። ይሄ ነው የኛ ቪው። ሪል ፕሬዘንስን ታገኛለህ እንጂ ትራንስሰብስታንሺዬሽን አታገኝም። መጽሐፍ ቅዱስ ጋር መተህ ግን እስካየህ ድረስ ጌታ ራቸው ወይዛ ያለው ህብስቱን አነሳ ባረካቸው ይልና ህብስት እንኳ አላላቸውም፣ ስጋና ደሜን እንኳ ነው ያላቸው። ስለዚህም እኛም እንደዛ እንላለን። ህብስቱን አንስተን ህብስት እንኩ ብለን ለህዝቡ አንሰጥም። አንተ እንደምትለው ቂጣ ብለን ለሰው አንሰጥም። የጌታ ስጋና ደም እንላለን። ያንን እናውቃለን። ስለዚህም አሁንም እያልኩኝ ያለው ስለመበስበሱ ደግሞ ስለመበስበሱ ጽፌበታለሁ። ለአኒ ምን እያልኩኝ እንደሆነ አላውቅም። መበስበሱ ላይ ስናወራ
አባቶች ይህን መልሰውታል አልመለሱትም? ለምን? አባቶች እንደዚህ አይነት ጥያቄ የሚጠይቁት መናፍቃን ሲነሱ ነው። ምናልባት ከ11ኛ ክፍለ ዘመን ምናምን ድረስ ይሄ ጥያቄ አድሬስ ተደርጎ አያውቅም። ስለዚህም አባቶች ጋር ይቀርባል፣ አባቶች ጋር አታገኘው። ነገር ግን ምንድነው ያልኩ ይሄ ስጋ በአባቶች ዘንድ ራሱ የጌታ ስጋ ነው የምናገኘው። አባቶች እሺ፣ አባቶች የማናገኘው ከሆነ አባቶች ጋር የማናገኘው ከሆነ አባቶች ጋር የማናገኘው ከሆነ እኮ ልጨርስ። የት ነው የምናገኘው? ምን እንዳልኩ አውቀህ ነው አሁን ፋይት የምታደርገው? መረጃ እያወጣ አይደለም። መረጃ እያወጣ አይደለም። ጥያቄ ምን እንዳልኩ አውቀህ ነው አሁን አርጊው የምታደርገው? ምን እንዳልኩ አውቀህ ነው አርጊው የምታደርገው? መጨረስ ይችላል። በመሀል አትግባ። ቀጥል። እየሰማሁ ነው። አባቶች የላቸውም እያልከኝ ነው። ቀጥል። እየሰማኝ አይደለም? እየሰማኝ። ቀጥል። አሁን ጨርስ። ቀጥል። እየሰማሁ ነው። ቅድም ኢግናጤስን ጠቅሰህ ነበረ። ኢግናጤስ ከዚህ አንጻር ሀሳብ እንደሌለው ሊትራሊ ተግባብተናል ማለት ነው። ጥሩ ሀሳብ ነው ያነሳው። አይ ቅድም ያነሳውን ማስረጃ ስህተት ነበር እኮ መሀል ላይ ከምን አንጻር ጭራሽ የሰማችሁኝ አይደለም። ለዛ ነው ወይዚ እና አይ በእነሱ ጊዜ የነበረ ሄረሲ ስላልሆነ ኮምፎርቴብል ሆኜ አይደለም። አንዴ ስማኝ ኤቢ፣ አንዴ ስማኝ። አይ ቅድም ማስረጃ አድርገህ ኢግናጤስን አንስተህ ነበር። ስማኝ እኮ ደግሞ አለ። አሁንም ስማኝ። በምን አይነት መልኩ ታይ እንደማደርገው ታያለህ። ስማኝ። ስለዚህ በእነሱ ዘመን የነበረ ሄረሲ ስላልነበረ እነሱ ይህንን ኬዝ እንደ ኬዝም አላነሱትም። ይሄ ሄረሲ አሁን ነው የጀመረው ሀቢቢ። ይሄ ሄረሲ አሁን ነው የጀመረው በእናንተ። ስለዚህ እነሱን እንዳትጠቅሳቸው። ቀጥል እኮ አንዴ ስማኝ። በምን አይነት መልኩ ታይ እንደማደርገው ስማ። መጽሐፍ ቅዱስ የጌታ ስጋና ደም እንደማይበሰብስ ይነግረናል። ኧረ አንዴ ስማኝ። ወንድምነት ማታስወር ከሆነ እኮ አይበሰብስም በሚል ኢሹ እነሱ እንዳላነሱ ነግረህናል። አንዴ ቀጥል ወደ ማስረጃዎች። ሌሎች ማስረጃዎች አልነበሩ። መናፍቃኖቹ ዘንድሮ ነው የተነሱት። በቃ አንዴ ስማኝ። አንዴ በቃ ሌላ ማስረጃዎችን ቀጥል ወንድምነት እባክህ ስማኝ። ኧረ መቼስ በማለት ከማረላው ልጨርስ። የጌታ ስጋና ደም የሚበሰብስ አይደለም። ይሄን ያነሳሁት በደምብ ስሙኝ። ጀስት እሱ ላይ አርጊው ማድረግ ትችላላችሁ። የጌታ ስጋና ደም የማይበሰብስ ከሆነ የጌታ ስጋና ደም አይበሰብስም። በቃ መጽሐፍ ቅዱስ ግልጽ አድርጎ ይነግረናል። አባቶች ጋር ስትሄዱ ይሄ የጌታ ስጋና ደም ከቅዱስ አግናጤዎስ ጀምራችሁ ወደታች ወረዱ። የትኛውም አባት ዜንጊል የሚባለው እስኪመጣ ድረስ ሲምቦሊክ ነው ያለ የለም። በቃ የመጀመሪያው መናፍቅ እሱ ነው። እሱን ነው እየተከተላችሁ ያላችሁት። የጌታ ስጋና ደም እስከሆነ ድረስ መበስበስን የማያይ የጌታ ስጋና ደም ቅድም ይሄንን ታይ ያደረኩት በመስቀል ላይ የተሰቀለው የጌታ ስጋና ደም ነው። ቅድም ኤርሚ እንዳለው ያ መስቀል ላይ የተሰቀለው የጌታ ስጋና ደም መበስበስን የማያይ ከሆነ በቅዱስ አግናጤዎስ መሰረትም ደግሞ እንደዚህ ነው ያልኩት። በመስቀል ላይ የተሰቀለውን ስለኔ የተወጋውን የደማውን ያንን ቅዱስ ስጋና ደም መካፈል ዘንድ እወዳለሁ አለ። ስለዚህም በቅዱስ አግናጤዎስ ያ መበስበስን የማያይ የጌታ ስጋና ደም በመስቀል ላይ የተሰቀለው እሱ ቅዱስ ቁርባን ራሱ ነው። የተለየ ነገር አይደለም። ስለዚህም የጌታ ስጋና ደም መበስበስን አያይም ብለን ቅዱስ ቁርባን መበስበስን ያያል አንልም። ምክንያቱም በጌታ ስጋና ደም በመቃብር ውስጥ ያልበሰበሰው እሱ በቃ በቂ ጊዜ ሰጠን። ወንድማችን እቺን ብቻ ልጠይቀው ነው። ወደ ቅድሙ ነው የምንመልሰው። ወደ ቅድሙ እንድመልሰው የቤተክርስቲያን አባቶችን ግን አይጥቀስ እባካችሁ። ምንም በእነሱ ጊዜም ያልነበረ ኬዝ ነው። እንደ ኢሹም አሁን አንስቶ የሚከራከርበት ኬዝ እነሱ ራሱ አያውቁትም። እነሱን እዚህ ውስጥ ኮት ማድረግ ራሱ በጣም ነውር ነው። እሺ ወደ ቀደመው ልመልሰው። የቀደመው ጥያቄ እንግዲህ ከኢየሱስ አንበልጥም ሁላችንም። ማቴዎስ 15 ላይ ምን አለ ኢየሱስ ክርስቶስ? ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ እንዲጣል አትመለከቱም? ምን ብሏል? ሁሉ የጌታ እራት ብለንም የጠራነው ነገር ለመታሰቢያም ያልነው ተለወጠም ያለው ነገር። ስለዚህ ወንድማችን አሁን በግልጽ አማርኛ እንዲነግረን የምንፈልገው ከስርም እየጻፉ ነው። እሱን ጥያቄ ይመልስልን ብለዋል። ይሄ የወሰድነው 4፣ 5፣ 6 ግራም የሚሆን ውድለት የወሰድነው ወደ ጨጓራ የገባው ከጨጓራ በኋላ የት ነው የሚሄደው? ካልሆነ ምርጫ ይቀራል። እዳሪ የሚያድርበት የሚጣልበት ቦታ ይጣላል። እንግዲህ ሐመር ውሃ ተኖ ይሄዳል። እኔ አላቅም የምትለው በሉ። እኔ ስፔሲፊካሊ እዚህ ጋር ይሄዳል። አሁን ይበሰብሳል አይበሰብስም አትበለኝ። ኤርሚኮ ጥሩ ነገር አንስቷል። ለምሳሌ የጌታ እራትን ብዙዎቹ ይቆርባሉ። ሊሞቱ ሲሆን ቆርበው ይሞታሉ። ስጋቸው መሀል ላይ መግባት ፈልጌ ሳይሆን አንዴ ሀቢብ ይህን አልመለስኩትም ቅድም ከሰብስታንሱ ጋር እያይዤ ይቅርታ አንድ ጊዜ። ስለዚህ የጌታ እራትን ወስደው ብዙ ጊዜ ያቆርቧቸዋል። ሊሞቱ ሲሉ ይሞታሉ። ስጋቸው ይበሰብሳል። ያቺ ለብቻዋ ጨጓራቸው ላይ ሳትበሰብስ መቃብራቸው ቢከፈት ይገኝ የት ነው የሚሄደው? በቃ ይሄን ብቻ በግልጽ ቋንቋ ንገረን። ውስብስብ ካረክብን ኦርቶዶክሶች ይታዘቡሃል። ጥያቄ ውስጥ ነው የሚወድቁት። ይህንን ካልመለስክ እኔ ልናስቆም ግድ ነው ማለት ነው። ከእውነተኛ ብርሃን ጋር ትቀጥላለህ። አይ መጠየቅ እችላለሁ። ቀጥይ። መቼስ ብዙ ደቂቃ ስለጠየቃችሁ ማለት ነው።
ቅድም መልሻለሁ። ቱ ቢሆንስ የመለስኩትን ነገር ደግሞ እየጠይቀኛለህ ወይ ደግሞ እየሰማኝ አይደል? አዲስ የገቡ ልጆች ይኖራሉ። አሁን ብትመልስላቸው ምን ትሆናለህ? አንተ ግን ቁጭ ብለህ ነበርኩ ዮሐንስ ነበር አይደል? ነበርክ። ላንተ ነው ያወራው ያለው። አንተ ነው የሰማ ስለጠየቀኝ ኪዩሪዮሲቲ ለምን ምንድን ነው የምትፈራው? ሐሳብ አለ የወሰድከው ነገር እዳሪ ሆኖ ይወጣል አይወጣም? የት ጋር ነው የሚሄደው እኮ ስማኝ። ይሄን መልስልኝ። ይሄን ሚውት አድርጌያለሁ። እሺ ቅድም ብየው ነበር ሰብስታንሱ ይለወጣል ብለን አናምንም። ይሄ ቂጣ ሰብስታንስ አሁንም ድረስ አለና ከወጣም ሊወጣ የሚችለው እሱ ብቻ ነው፣ አለቀ። ነገር ግን አማናዊ ጌታ ስጋና ደም የምንለው እሱ በመቃብር ውስጥ ያልበሰብሰውን እንዴት በእኛ ውስጥ ይበሰብሳል? ይሄን እኮ ነው እያልኩኝ ያሉት ቅድም ጀምሮ። ቅድም ይሄንን ነው ባይዘው የደገምኩት። ከወጣም ሰብስታንሱ ነው ብለሃል። አብራራለህ። ምክንያቱም ሰብስታንሱ ይለወጣል ብለን አናምንም። ነገር ግን ያ ከተባረከ በኋላ ቂጣ ብቻ አይደለም፣ ባጭሩ ከጌታ ስጋና ደም ጋር ህብረት ያለው አማናዊ ጌታ ስጋና ደም ነው ብለን ምናምን። እኔ እኮ ምን ብለን እንደምንጠይቅ በቃ የት ነው የሚሄደው? ካካ ሆኖ ይወጣል። እንግዲህ እኔ በግልጽ ልናገር፣ እንግዲህ የበላነው ነገር ያው እንግዲህ እዳሪ ማለት ካካ ማለት ነው ነው ወይስ የሆነ ቅድመ መሳይ እንትን ሲል ነበር ማስላችን ላይ ይቀመጣል? ምንድን ነው? በግልጽ እንነጋገር። ለምን ክርስቶስን እንኳን እስከ መቼ ታጠራጥረናለህ ብለውታል። እስከ መቼ ታጠራጥራላችሁ? የት ጋር ነው የሚሄደው? ወይ ቅድም ለዚህ ነው ባይዘ ደጋግሜ የመለስኩት ነገር ስለሆነ ወይ ልጠይቅህ አንዴ ጀስት እዚሁ ላይ ማለት ነው። መልስ የለም። ታንኪ እዚህ ያላችሁ ሰዎች ኦርቶዶክሳን አያችሁ በስነ ስርዓት መልሻለሁ። እዳሪ ሆኖ የሚወጣ ነው እንጂ የሚቀይር አይደለም። ጆኒ ምንድን መሰለህ ኤቢዋ ምን አልከኝ መሰለህ ኤቢዬ ጌታ ኢየሱስ እንጀራውን አንስቶ ከባረከው እና ከቀደሰው በኋላ የክርስቶስ ኢየሱስ ስጋና ደም ነው እንጂ እንጀራ አይባልም ብለኛል አይደለ? ቂጣ ብቻ አይደለም። ጀስት እናንተ የምትሉት መልኩ አይ ሰብስታንስ አይለወጥም እኮ ቂጣ አይባልም እኮ ቂጣ አይባልም። ቂጣ ብቻ አይደለም ነው ያልኩት። ግን ቂጣ ይባላል የሚበላ ቂጣ ብቻ አይደለም። እሺ የተቀላቀለ ነው ቂጣና ስጋ የተቀላቀለ። ቆይ አንዴ አዳምጠኝ። ቂጣና ስጋ የተቀላቀለ ነው ወይስ ቂጣ ነው? አላልኩም። አማናዊ ጌታ ስጋና ደም ብለን ነው የምንጠራው። እሺ ሲባረክ ምንድነው የሆነው እኮ ሲባረክ ጌታ ስጋና ደም እኔ ተራ ቂጣ ማን አለ እባክህ? ማን እዛ አንተ ሰውዬ ያልተባልከውን አታውራ። አሁን ቂጣው ወይም ህብስቱ በተባረከ ጊዜ የክርስቶስ ኢየሱስ ስጋ ሆኗል አይደል ነው የምትለው? ተለውጧል ነው የምትለው? አዎ ጌታ ነው ያለው። አክቹአሊ እኔ አይደለም ስጋዬ ብሎ ሰጣችሁ ቅድም በሰጣችሁ። እሺ ከዛም በኋላ አንድ ሰው ቂጣ ወይም ስጋ ብሎ ቂጣ ወይም ስጋ ብሎ ከባረከ በኋላ ቂጣ ወይም ስጋ ብሎ ቢሰጥ ትክክል ነው? ወይም የምትበሉት ቂጣ ነው ስጋ ነው ቢል ትክክል ነው? የምትበሉት አይ አይደለም ቂጣ ብቻ ስላልሆነ ትክክል ነው አይደለም? ለዛ ነው አማኔ ስጋን በጣም ህብስት ሳይሆን ስጋዬ። ስለዚህ እሺ እስኪ እንካ እሺ እንካ አንደኛ ቆሮንቶስ 11 ቁጥር 26 ላይ ጳውሎስ ተሳስቷል ማለት ነው። እንዲያንተ አባባል እንዲህ ይላል፣ ይህንን እንጀራ በበላችሁ ጊዜ ሁሉ ይላል። ይህንን እንጀራ ይለዋል። ይህንን እንጀራ በበላችሁ ሁሉ ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ይላል። የምንበላው እንጀራ እንደሆነ ይነግረናል። ስለዚህ ጳውሎስ ተሳስቶ ነው አይባልም ካልካንተ ሙሉ ማምጣት ይችላል። ችግር የለም። ጳውሎስ ምን እንደሚለው ጀስት ቆርጠሱናል። አይ እዚህ ጋር ያለው ጳውሎስ እዚህ ጋር ያለው ይሄ ንግግሩ የጳውሎስ ስህተት ነው አይደለም? አይደለም። ምክንያቱም ቅድም ብያለሁ ቂጣ ብቻ አይደለም ነው ያልኩት። ስለዚህ እንጀራ ይጠራው ከባረከ በኋላ አይደለም ስጋዬ ብሎ ነው ይጠራው። ስለዚህ አዳምጠኝ፣ እኔ ስከባረከው ምናምን አይደለም። እዚህ ጳውሎስ የተናገረው የሚበሉት የተባረከውን አይደለም የሚበሉት የሚበሉት የተባረከውን ነው ያልተባረከውን ነው። ስማኝ፣ ስለዚህ የሚበሉት እንጀራ ብሎታል እያልኩ ነው። ትክክል ነው አይደለም? እንጀራ ብሎታል። ግን ቅድም እኮ ብያለሁ ሀቢቢ፣ እንጀራ ብቻ አይደለም ኦር ቂጣ ብቻ አይደለም አላልኩም? ከአፌ ይሄ ቃል አልወጣም? ከተባረከ በኋላ ቂጣ ብቻ አይደለም ያ ነገር። ስለዚህ የተቀላቀለበት አለ። እሺ እንጀራ ብቻ አይደለም የተቀላቀለበት አለ። እንደዚህ እናድርግ። አንዴ ቅድም ጥያቄዎችን ስለማይመልስልን እንደዚህ እናድርግ። አንዴ ቅድም አንተ ያነሳኸው ነገር ነበር። አንዴ እንድታነሳው ድጋሚ ስለፈለኩ ነው። መቼ እንደሚለወጥ ማለትም
ሚስቲክልም ይሁን በየትኛውም መንገድ ሰብስታንሽልም ይሁን ቼንጁ መቼ እንደሚሆን ሊትራሊ አናውቅም አይነት ነው። አንድ ቆይ እንዳትከፍት አናውቅም አይነት ነው ጽሁፉ የሚለው ወይም ደግሞ መጠይቃዊ አድርጎ ነው ያለፈው ብሎ ያንተን ቅድም ያነበብከውን ጽሁፍ ሲናገር ነበር። አይ ቲንክ ግን ጽሁፉ ላይ ራሱ በትክክል ስታነብ ከሰማ ቅዳሴው ላይ የሚለወጥበትንም ሰዓት ይፍን አስቀምጦታል አይደል? ደሱ ሰማለው ደሱ ልክ ነው። ስለዚህ መች እንደሚለወጥ አናውቅም ወይም ደግሞ ሚስቲክሊ ነው የሚቀየረው። በሃቭ ናቲንግ አይዲያ ወዘን ዴስ የሚባለው አይዲዮሎጂ ራሱ ሚስቲካል ማለት መጽሐፉ በቅዳሴው ምን ሲባል እንደሚለወጥ ራሱ ይናገራል። የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ማለት ነው። ስለዚህ ከዛ አንፃር ይናገር። ሁለተኛ ደግሞ ሚስቲካል ነው ቼንጁ፣ በሆዳችንም ውስጥ ሆኖ ደግሞ ምንም እንደሚፈጠር አናውቅም። ሚስቲካል ነው ካለ ሳምቲንግ አሊጎራይዝ ነው። ስለዚህ አሊጎራይዜሽን ነው ብለን እንጨርሰው እንጂ ፈትቼዋለሁ፣ ተርጉሜዋለሁ፣ መልሼዋለሁ የሚባሉ ቃሎች አልተመለሱም። አሁን የት ነው የሚቀመጠው? ይሄ ቅዱስ ቁርባን ከገባ በኋላ መበስበስን አያይም ብለሃል። እሺ የት ነው የሚቀመጠው? አይደለም እርሱ የኛ ስጋና ደም ራሱ ማለት ይሄ ሊትራል ስጋችን በስባሽ ስለሆነ የት ነው የሚቀመጠው የሚለው ጥያቄን አልመለስከውም። 4 መልሼዋለሁ፣ 5 መልሼዋለሁ ትላለህ፣ አንዴም ግን አልመለስከውም። አሁን ለመጨረሻ እድል እንስጥህና መችን ቀየር ቅዱሳን መጽሐፎቹ ይናገራሉ። የኦርቶዶክስ ተዋሕዶ መጽሐፍ አንተ ምናልባት አጠቃቸው ይሆናል። የት እንደሚቀመጥ ደግሞ አንተ ንገረን። አሁን የማይበሰብስ ነው ስላልክ የት ነው የሚቀመጠው? በቃ ደጋግመህ ነግረህናል አይደል? አንዴ ደግመህ ንገረን የመጨረሻ የት ነው የሚቀመጠው? ይሄ ቅዱስ ቁርባን ወደ ሰውነትህ ከገባ በኋላ የት ነው የሚቀመጠው? ምንድን ነው የሚሆነው? ላስሊ አንደኛ መጀመሪያ ማለት ያልካቸውን ብቻ ክላሪፋይ ለማድረግ ማለት ነው። ጥያቄ ካመጣል ተወሱን ክላሪፋይ ታደርጋለህ። ጀስት አይ ላልከው ነገር በኋላ አይደለም በኋላ እንደማታወርድ ይሰማታል። አናወርድህም። አሁን ይሄንን መልስልኝ እኮ አንዴ ሰማኝ። ከዛ በኋላ እጠይቃለሁ። ጀስት ብዙ ስድስተኛ ጊዜ እየጠየቅንህ ነው። ይሄንን መልስልንና ሌላውን ታስብራራለህ። ጊዜ እየመለስኩኝ ነው። ያ ስድስተኛ ጊዜ። እሺ ንገረን፣ እሱን ስድስተኛውን መልስ። አንደኛ ለውጡን ራሱ ሰብስታንሻሊ ይለወጣል አንልም ብያለሁ። ሰው ቂጣው ቂጣ ነው ባጭሩ። የቂጣው ሰብስታንስን ከሆነ እያወራ ያለው ነገር ግን ከተባረከ በኋላ ጌታ ስጋዬን ሚስቲክልም ቼንጅ ይሁን ሰብስታንሻልም ቼንጅ ይሁን እሱን እናስቀምጠውና አሁን ጥያቄው የት ነው የሚቀመጠው? የት ነው የሚቀመጠው? ይሄ ቅዱስ ስጋና ቅዱስ ደም እኮ ስጠይቅ አላቋረጥኩም። አንዲስ ነው ስታወራም ስላቋረጥኩ ማለት ነው። ያኛውን ትመልስልኛለህ። አሁን ሚስቲካል ቼንጁንም ሰብስታንሻል ቼንጁንም እናስቀምጠውና እሱን እንቀጥለዋለን። አሁን የት ነው የሚቀመጠው? ይሄ ቅዱስ ቁርባን ወደ ሆድህ ከገባ በኋላ ወደ ሰውነትህ ከገባ በኋላ አይበሰብስም ብለህናል። እሺ የት ነው የሚቀመጠው? አይበሰብስም። የት ነው የሚቀመጠው? እሺ ባጭሩ አናውቅም ማለት እንችላለን። ባይዘይ ሰብስታንሱ የቂጣውን ሰብስታንስ ተለውጧል ስለማንል እሱ የሚወጣ ነገር እንደሆነ ነግሬያለሁ። ነገር ግን አማናዊ ጌታ ስጋና ደም ነው ባጭሩ። አማናዊ ጌታ ስጋና ደም ነው ባጭሩ። አናውቅም። ሞትስ ወዴት ነው የሚሄደው? የወሰደው ሰውዬ ሲሞትስ ወዴት ነው የሚሄደው? እስቲ እሱ ጋርም የሞተው ሰውዬ ለምሳሌ የወሰደው ሰውዬ ይሞታል አይደል? እኮ የጌታን ስጋና ደም አይደለም እንዲበሰብስ አይደለም። ችግር የለም ባይበሰብስም። የሞተው ሰውዬ ግን የሞተው ሰውዬ አይ ሰውዬው ሲሞት እስኪ ታው ሆድ ውስጥ የሆነ ስቶር ተደርጎ እንግዲህ ተቀምጦ ሊሆን ይችላል። ሲሞት ሰው ወዴት ነው የሚሄደው? ሰውየው ሲሞት መቼም አጥንቱ አይበሰብስም አትልም አይደል? ሰውነቱ አይበሰብስም አትልም። ሲሞት ስጋው ተለይቶ የሚወጣበት ነገር አለው። ምንድን ነው የሚሆነው? አይ ባጭሩ አናውቅም። ምክንያቱም አንድ የምናውቀው ነገር ግን እኛ የበሰብስ ስጋ ነው ያለን እኮ ስማኝ። አንድ የምናውቀው ነገር እኛ የበሰብስ ስጋ እሺ፣ እንደሱ ብሎ አይበሰብስም። እሺ የምንበላው ስጋና ደም አይበሰብስም ብሎ ያስተማረህ የቤተክርስቲያን አስተምሮ አንተ እስኪ አንተ ወይ አሁን ያንተን ፍልስፍና ቁመና ብሮ አሁን የቤተክርስቲያን አስተምሮ እንዲህ ብሎ ያስተማረ አንድ ደስ በቃ እኮ መጀመሪያ ጥያቄውን ስማኛ ይኸውልህ አውጣና ደስ እሺ ካይቀርታ ጋር ቆይ በቃ ይብዬ ቴንክ ዩ በቃ መለሰልን እኮ መለሰልን እንደ መለሰልን አንደኛ የጠቀስከው ጥቅስ ድፍረት ነው። ድፍረት ነው የጠቀስከው።
ያው እግዚአብሔርን ቃል እንደፈለጋችሁ ለጥቅማችሁ እናንተ ስለምትዘነጣጥሉት እንጂ ያንን የተናገረው ቅዱስ ዳዊት ብሉይ ኪዳን ላይ የተናገረበትን ጴጥሮስ ሐዋርያ ሥራ መጽሐፍ ምዕራፍ 2 ላይ ኮት አድርጎ የተናገረው ቅዱስ መበስበስን ያይ ዘንድ አትሰጠውም ብሎ ያለው ከስንዴ ስለጋገርነው ዳቦ የተነገረ ክፍል አድርገህ ማቅረብህ እንዴት አይነት መጽሐፍ ቅዱስ አላዋቂ እንደሆንክ ብሉይ ኪዳንን ልክ ሰው ስጥ ላይ ቆማ አውራ ዶሮ ይመስል ስትሞነጫጭረው ታግሼ ነው ዝም ያልኩ ማለት ነው። እንደው የምትናገረው ነገር ካለ ማለት ነው። እዛ ጋር ቅዱስ ጴጥሮስ የተናገረው ዳዊት የተናገረው ስለ ራሱ ልጅ ስለ ኢየሱስ ክርስቶስ ስለ ትንሣኤው ነው የተናገረው። እሺ ዳዊት ያን ክፍል ሲናገር የተናገረው ስለ ትንሣኤው ነው። ኦኬ ስለ ልጁ መከራ ዳዊት ስለ ልጁ ሞት እና ደግሞ ስለ ትንሣኤው ሙሉ ጭምር ተናግሯል። ልጁ ያልኩ ስለ ኢየሱስ ክርስቶስ ማለት ነው። ስለ መሻያው የተናገረበት ክፍል ነው እንጂ ከስንዴ ስለሚጋገረው ዳቦ ወይ ቂጣ በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትም በእኛም በኦርቶዶክስ በካቶሊካውያንም በሚዘጋጀው ወደ አፍ ስለሚገባው ስለሚታኘከው ከስንዴ ዱቄት ተፈጭቶ ስለሚጋገረው ቂጣ አይደለም ዳዊት የተናገረው። ያንን አማናዊ ስለሆነው ስለ ራሱ ስለ ልጁ ስለ መሲሁ ስለ ኢየሱስ ክርስቶስ ከሙታን መበስበስን ሳያይ ስለመነሳቱ ነው የሚናገረው። አንተ ያንን አመጣህና እንዳልኩ አይጥ እየበላው እባብ እየበላው እንደዚሁም ደግሞ ኢቭን ደርቆ እንኳን በመቅረት በኦርቶዶክስ ተዋሕዶ ቤተክርስቲያን የሚቃጠል ወደ ሆድ ከገባ በኋላ አይበሰብስም አልክ። የት ነው የሚቀመጠው? እስካሁን ድረስ ወንድሞች ይጠይቁ ነበር። እስካሁን ድረስ አልመለስከውም። መጨረሻ ላይ ግን አናውቀውም አልክ። አታውቀውም። ቅድምም ብዬ ነበረ እንኳን አንተ ይሄ ወደ ሆድ ገብቶ ወደ ዳር ይወጣል ብሎ ጌታችን ኢየሱስ ክርስቶስ የተናገረው በጥርሳችን ስለምንበላው ስለምናኝከው ከስንዴ ስለሚጋገረው ቂጣ ወይ ደግሞ ከወይን ጭማቂ ስለሚሰራው ተጨምቆ ስለሚወጣው ዘቢቡ ማለት ነው። ስለሱ መበስበስና አለመበስበስ አይደለም። እሱን የበላውም ሰውዬ ይሁን ያበላውም ቄስ ያቆረበውም ቄሱን የቆረበው ሕዝብ በሙሉ ይሞታሉ። ቅድም ያልኩ ማለት ነው። ይህንን ያበላ ቄስ ይሞታል። ኦኬ ሲሞት የቄሱ ስጋ ይበሰብሳል አይበሰብስም? ይበሰብሳል። ኦኬ ከቄሱ ስጋ ጋር አብሮ ይበሰብሳል አይበሰብስም? አብሮ ይበሰብሳል። አሁን አንተ እልል በሉልኝ ኡል በሉልኝ እንትን በሉልኝ ብለህ የምትለው አይበሰብስም እያልክ የት እንደተቀመጠ እንኳን የማታውቀው ስትጠይቅ አላውቀውም ብለህ የምትለው ህብስት አብሮ ሰውየው የበላው ሰውዬ ሲሞት አብሮ ይበሰብሳል። አለቀ። አበሳችሁን አትጥበሱ። አለቀ። አታውቀውም። ስለማታውቀው መረጃ ለማታመጣለት አንድ ነቢይ እንኳን የበላችሁት የጌታ ስጋና ደም ወይ ደግሞ መታሰቢያ የሆነው ህብስቱና ወይኑ በሰው ሆድ ውስጥ ሳይበሰብስ ይቀመጣል ብሎ ያለ ነቢይ ያለ ሐዋርያ አንድ አታመጣም። ኢግናሽስ ምናምን ነገር ብለህ ትላለህ። መረጃ ቅድም እየጠየቀ ነበር፣ እውነተኛው ማለት ነው። አላቀረብክም። አባቶችን መጥቀስ ለእናንተ ቁም ነገር መስሎ ከሆነ ስጠቅስ ከነ መረጃው ጭምር አቅርብ። አባቶች መጠቀስ አለባቸው ያስተማሩትን ማለት ነው። እውነት ነው። ግን ስታመጣ መረጃቸውን ጭምር የጻፉበት የትኛው አንቀጽ ላይ የትኛውን ወንጌል ሲተረጉሙ ወይ የትኛውን መልእክታት ሲተረጉሙ የተናገሩበት ነው ብሎ የሚል አታመጣም። የአባቶች ጠቀስክ፣ ግን መረጃ አላመጣም። ኦኬ አላመጣም። አንተ ዚዊንግሊን ያስጀመራችሁ ብለህ ትላለህ። ቅዱስ ጳውሎስ እራት ነው ብሎ ያለው የጌታ እራት ነው ለመታሰቢያ አድርጉት ያለው። ሉቃስ ጻፊው ሲጽፍ ከቃሉ አገልጋዩ ሰምቶ የጻፈው ለከበረ ቴዎፍሎስ ለመታሰቢያ አድርጉት ብሎ ያለው ሉቃስ ነው። ኦኬ ቅዱስ ጳውሎስም ይሄንን ወሰደና እኔ ከጌታ የተቀበልኩትን ለእናንተ ማስተላልፈውን ብሎ አለ ማለት ነው። ስለዚህ አንተ ከጳውሎስና ከሉቃስ አትበልጥም። አግናጤዎስ እንኳን ቢናገር ከሉቃስና ከጳውሎስ አይበልጡም። ዳር እናስይዛቸዋለን። 4 ነጥብ። ከጳውሎስ የሚንፈራገጥ ማንም አባት የለም። ቢኖርም 0 ነው የምንቀጠው። ማንም ሹሽ ትላላችሁ። ከኢየሱስ ቀጥሎ የምንጠራው ስመጥር ሐዋርያ የአዲስ ኪዳንን ግማሽ መጽሐፍ የጻፈ ሐዋርያ ለመታሰቢያ ያድርጉት ብሏል አለ። አለቀ። ማንም ቢንፈራገጥ ማንም ቢላላጥ አልኩ። አግናጤዎስ የሬኔዎስ ብለህ ብትላቸው በሙሉ ብጠራ የቤተክርስቲያን አባቶች እንደሆነ እናምናለን። እነሱ ከጳውሎስ አይበልጡ። እነሱ ከመምሬ እንትና አይበልጡ። እነሱ ከፓስተር እንትና አይበልጡ። አለቀ። ማነው? እሱ ከጳውሎስ አይበልጡ ማናቸውም ቢሆኑ። ኦኬ አሁን ወደ ተነሳበት ወደ ዋናው እንምጣ። እንኳን የበሉት አይደለም እንኳን የሚበሉት አይደለም የበሉት ሰዎች ይሞታሉ። ሲሞቱ ይበሰብሳሉ። አንተ በልተዋል አይደል? የጌታን ስጋና ደም መታሰቢያ የተባለውን እናንተ ወይ ቅዱስ ቁርባን ብለው የምትሉትን። አዎ አንተ ሆድ ውስጥ ሳይበሰብስ ተቀምጧል አይደል? የትኛው ኩላሊት ነው? ጨጓራ ላይ ምን ላይ ተለጥፎ አታውቀውም።
የት ቦታ ላይ ስቶሬጅ ሆኖ ለብቻ ይሄ እኔ ጌታ ደም ነኝ ብሎ ከአንተ ደም ጋር ሳይገናኝ ማነው መበስበስን እንዳያይ ከአንተ ዳሪ ጋር ሳይገናኝ ጨጓራ ውስጥ እኮ ነው የሚገባው። የበላኸው በሙሉ ትልቁ አንጀት ውስጥ ነው የሚገባው። ውሃም ጠጣ፣ አረቄም ጠጣ፣ ጠላም ጠጣ፣ የጌታ ወይንንም ጠጣ፣ ምንም ጠጣ፣ ትልቁ አንጀት ውስጥ ነው የሚገባው። ፒሪየድ። እዚህ መታችሁ አትፈላሰፉብን። ከዛስ ሰውነት የሚጨምቀውን ጨምቆ የሚወስደውን ይወስዳል፣ ሌላውንስ በሰገራና በሽንት ያወጣዋል። አጭርና ግልጽ። ማን ይህንን ያለው? ጌታ ኢየሱስ። እናንተ ከኢየሱስ አትበልጡ። የትኞቹንም አባቶችን አምጣ ከኢየሱስ ክርስቶስ አይበልጡም፣ ገደል እከትልሃለሁ ማለት ነው። የቤተክርስቲያን አባቶችን የትኛውንም የቤተክርስቲያን አባቶች አምጣ ከቅዱስ ጳውሎስ አይበልጡም፣ ገደል ነው የምከትልህ። እኔ ነኝ ገደል የምከትልህ። መረጃ የለም። እዳሪ ነው ብሎታል። እዳሪ ወደ እዳሪ ይወጣል። በቃ እኔ ቅድም ከበላሁት ዳቦ የተሰራበት ነው ህብስቱ። ግን ያ የምንበላው የጌታ ህብስት የተባለው የምንበላው ስጋና የምንበላው ህብስትና የምንጠጣው ወይን ከጌታ ስጋና ደም ጋር ህብረት አለው። አዎ የከበረ አገልግሎት የከበረ ስርዓት ነው። አዎ አክብረን የምንወስደው እሑድ ዕለት ነው የወስጀዋለሁ። እሑድ ዕለት በቤተክርስቲያናችን ነበረ ማለት ነው። ኦኬ እኛ ወንጌላውያን አማኞች እንወስዳለን። ክቡር የሆነ ስርዓት ነው፣ አክብረን የምንወስደው። ሞቱና ትንሣኤውን የእግዚአብሔር ልጅ የሞተውን እሱን እያሰብን እንወስዳለን ማለት ነው። አንድ ጥያቄ ልጠይቅህ። እስካሁን ብዙ ከወንድሞች ጋር ስላወራህ እችን ጥያቄ ክሊር አድርገልኝ። ኦኬ ጌታ ቆርሶ ከሰጣቸው ወይ ደግሞ በኦርቶዶክስ ቤተክርስቲያን ካህኑ ከባረከው በኋላ ይለወጣል አይደል? ሲለወጥ ወደ እውነተኛ አካላዊ ለውጥ ሳይሆን የሚያደርገው በመንፈሳዊ ወይ ደግሞ በሚስጥር የእውነተኛ ስጋና ደምን ይወክላል አይደል? ወይ ደግሞ ውላጤና ጌጥ ውላጤ ብሎ የሚለውን እንኳን ልቶ ተለውጦ ብሎ የሚለው ቃል ምንድነው? አካላዊ ለውጥ ነው የሚያደርገው ወይስ ምንድነው የሚያደርገው? ኤቢ አይ አካላዊ ነው ብለን ሚስቲካል ነው ምንድነው የሚለው? ምንድነው የሚሆነው? አካላዊ ካልሆነ ምንድነው የሚሆነው? ሚስቲካል ነው ብያለሁ። አካላዊ ካልሆነ ምንድነው ሚስቲካል? በምንድነው በአማርኛ ለህዝቡ ግልጽ እንድናደርገው ሚስጥራዊ ማለት ነው። ባጭሩ ሚስጥራዊ አናውቅም። ሚስጥራዊ ይሆናል አይደል? እሺ ሚስጥራዊ ይሆናል። ቴንክ ዩ። ሚስጥራዊ ሲሆን ከጌታ ስጋ ጋር ህብረት አለው አይደል? ከጌታ ስጋና ደም ጋር ህብረት አለው። የጌታ ስጋና ደም ነው ሲጨምር። እኮ ከስጋና ከደሙ ጋር ህብረት አለው የለውም? አለው። ጳውሎስ ይላል ህብረት አለው። ኦኬ በእናንተ ቤተክርስቲያን ሲበሉት ምንድነው የሚያገኙት? ይህንን የተለወጠውን ወይ ደግሞ ሚስጥራዊ ለውጥ ያገኘውን ሲበሉት ምን ያገኙበታል? ድነት፣ ጸጋም ማለት ትችላለህ፣ ግን ድነት ነው። ያድናናል ብለን እናምናለን። ሲያበሉት ድህነት ሳይሆን ድነት። እችኛዋ እህል አልነበረችም፣ ግን ይቅርታ እችኛዋ እህል ነበረች። በጣም ተሳስቻለሽ። ድህነት ያገኛሉ። እሺ ሐዋርያቱ ይሄን በልተዋል አይደል? ሐዋርያቱ በልተዋል። ሐዋርያቱ የበሉት ምን ለማግኘት ነው? ለአዲስ ኪዳን የሚሆን ደሜ ነው ብላችኋል። ኦፍኮርስ እነሱንም ያድናቸዋል። የበሉት ለድነት ነው? ያድናቸዋል እኮ ለድነት ነው የበሉት። ለድህነት ነው የበሉት ማለት ከክርስቶስ ጋር ህብረት ስላለው ነው የሚያድናቸው። በራሱ እኮ ለድነት ነው የበሉት። እዚህ ጋር ሲበሉ ለድነት ነው ብለኸኛል። እነሱም ለድህነት ነው የበሉት ማለት ነው። የበሉት ለድህነት ነው። እሺ ቴንክ ዩ። ጌታስ በልቷል ከዚህ? ጌታም ከነሱ ጋር ተካፍሏል። እሺ ለምንድን ነው የበላው ጌታ? ለነሱ ያካፍል ዘንድ